የሰይጣንን ራስ የቀጠቀጠልን ኢየሱስ ክርስቶስ ነው። ይሄ ቃል የተፈጸመ መስቀል ላይ ነው እና ተፈጸመ ዛሬ ያለ ክርስቶስ ያ የተናገርኩት ለሔዋን የነገርኳት ነገር ተፈጸመ። እባብ እግራችን የሴቲቱን ዘር ይነድፋል ተብሎ ነበር። ስለ ሔዋን እኔ እግሬን በችንካር ተነደፍኩላት። እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ኃይለ ቃል ተፈጸመ ኩሉ በሚል ርዕስ ነው። ሁሉም ተፈጸመ በሚል ርዕስ እንማማራለን። የዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ የምናገኘው ኃይለ ቃል ነው። ተፈጸመ ኩሉ፣ ሁሉም ተፈጸመ፣ ሁሉም ተፈጸመ ይላል። ዮሐንስ 19 ቁጥር 30፣ ዮሐንስ 19 ቁጥር 30 እንዲያዛቸው ዛሬ በምን ርዕስ ተማረ? ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ የምናገኘው ኃይለ ቃል ነው። ተፈጸመ ኩሉ፣ ሁሉም ተፈጸመ፣ ሁሉም ተፈጸመ ይላል። ዮሐንስ 19 ቁጥር 30። ይህንን ቃል የተናገረው ለስም አጠራሩ ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት በዕለተ ዓርብ የተናገረው ኃይለ ቃል ነው። ቃሉን የተናገረው መከራ ተቀብሎ ለሰው ልጆች ካሳ ሰጥቶ ድህነትን አድርጎ በመልዕልተ መስቀል ተሰቅሎ እጆቹን እግሮቹን ተቸንክሮ ደሙን አፍሶ ስጋውን ቆርሶ ዓለሙን ቀድሶ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ተጣልተን የነበርንበትን የጥል ግድግዳ በደሙ መስዋዕትነት አፍርሶ እሱም ራሱ እንደ አባቱ ንጉሥ እንደኛ ሰው በእኛና በእርሱ በመንፈስ ቅዱስ በአባቱ መካከል የሚያስታርቅ ሊቀ ካህናት ሆኖ መስዋዕት አቅራቢ መስዋዕት ተቀባይም ሆኖ በእኛ ላይ ሊደርስብን የሚገባውን ግፍና በደል እርሱ ተቀብሎ ውሎ ዓርብ 9 ሰዓት ሲሆን ከርቤ ሐሞት አምጥተው አጠጥተውታል። ጌታችን ኢየሱስ ክርስቶስ ያንን መራር ሐሞት ቀምሶ እነሆ ሁሉም ተፈጸመ ብሎ ተናገረ። ይህንን ቃል ትርጉሙን ነግሬያችሁ ሁላችንም እግዚአብሔር ወደ ፈቀደልን ቦታ እንሄዳለን። ተፈጸመ ሁሉ ብሎ የተናገረው ምንድን ነው? የተፈጸመው ዛሬ የተፈጸመው ምንድን ነው? ሁሉም ተፈጸመ ያለ መድኃኔዓለም በምን ምክንያት ነው ስንል የመጀመሪያው መጻሕፍት ሁሉ የተናገሩት ተፈጸመ ማለት ነው። በዕለተ ዓርብ መጻሕፍት የተናገሩት ሁሉ ተፈጸመ። መጻሕፍት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አስቀድመው ተናግረዋል። ከተነገሩት ትንቢቶች መካከል አንደኛው ምንድን ነው? በኦሪት ዘፍጥረት ምዕራፍ 3 ላይ የተነገረው የመጽሐፍ ቃል በመጀመሪያው የመጽሐፍ ክፍል የተጻፈው የመጽሐፍ ቃል አንዱ የተፈጸመው በዕለተ ዓርብ ነው። እንዲህ የሚል ሔዋንን በምጥ በጭንቅ በስቃይ ውለጅ ወልደሽም ፈቃድሽ ወደ ባልሽ ይሁን ብሎ እንደፈረደባት እባብን ደግሞ እግዚአብሔር አፈር ብይ ብሎ ረግሟታል። አፈር ብይ ብሎ ከረገመ በኋላ እግሯንም ሰብስቦ ወደ ውስጥ አስገብቶባታል። ጆሮዋንም ደፍኖባታል። እግዚአብሔርን ፈቃድ ስላልሰማች ይህን ካደረገ በኋላ ወአስተጻርር ዘርአ ማእከለ ዘርእኪ የሔዋንን ዘር ከአንቺ ዘር ጋር ጠብ አደርጋለሁ፣ አንቺም ሰኮናቸውን ንደፊያቸው፣ እነሱም ራስሽን ይቀጥቅጡሽ ብሎ በእባብ ላይ እግዚአብሔር እርግማን አሳርፎባታል። እባብን ያገኘ ሁሉ ራሷን እንዲቀጠቅጣት እሷም ሰው ስታይ የሰውን እግር እንድትነክስ በአንቺና በሰዎች መካከል በሔዋን ዘር መካከል ጠብ አድርጋለሁ፣ በሴቲቱና በአንቺ መካከል በዘርሽና በዘሯ መካከል ጠብን አደርጋለሁ ብሎ እግዚአብሔር እባብን ረግሟታል። ለምንድን ነው ሲባል እባብ ድሮ ወዳጃችን ነበረች፣ ጠበኛችን አይደለችም። ለምን? እግዚአብሔር የፈጠረው ፍጥረት ሁሉ ለእግዚአብሔር ሰው ወዳጅ ነው። ኋላ ግን እግዚአብሔርን ትተን ከእባብ ጋር በመወዳጀታችን ከእግዚአብሔር ጋር ያለው የፍቅር መስመር ተቋርጦ ከዲያብሎስ ጋር ማህበርተኞች ሆነናል እና እግዚአብሔር ለምንድን ነው እንዲህ ያደረገ ሲባል እግዚአብሔርን ትቶ የመሰረቱት ፍቅር መዝለቂያ የለው። እግዚአብሔርን ትቶ እግዚአብሔርን አስዞ እግዚአብሔርን አጥቶ እግዚአብሔር ይቅርብኝ ተብሎ የተመሰረተ ፍቅር እዩት። በእድሜ በብቃት ማየት ባይሆንልን በእድሜ ታዩታላችሁ።
ብዙ ሰዎች እግዚአብሔርን ትተው ተፋቅረው መጨረሻ ላይ ተጣልተው በሞት ይደመድሙታል። ስለ እግዚአብሔርን ትቶ ከሚፋቀሩት ፍቅር ስለ እግዚአብሔር ብሎ የሚጣሉት ጠብ ይሻላል። ስለ እግዚአብሔር ብሎ የሚጣሉት ጠብ ዋጋ ያሰጣል። ስለ እግዚአብሔር ብሎ እግዚአብሔርን ትቶ ከመፋቀር እግዚአብሔርን ብሎ መጣላት ይሻላል። እግዚአብሔርን ትቶ መፋቀር በትዳርም ቢሆን በጉርብትናም ቢሆን በሀብት በስራም ቢሆን በስልጣንም ቢሆን ያለ እግዚአብሔር ከሰዎች ጋር ህብረት መመስረት መጨረሻው ጥፋት ነው። እግዚአብሔርን ትቶ የትዳር ፍቅርም አይረባም። ለዚህ እኮ ነው የሰዎች ትዳራቸው ከአንድ ወር ከሁለት ወር በኋላ እንደሞቀ መቀጠል የማይችለው እግዚአብሔር የሌለበት ስለሆነ ነው። ወደ መኝታ ሲወጡ ጸልየው አይወጡም። ከመኝታቸው ሲወርዱ ባልና ሚስቱ ጋር አይጸልዩም። የእግዚአብሔርን ሰዓት ይቀማሉ። የእግዚአብሔር ሰዓት አለ። 24 ሰዓት ቢሰጠን 2 ሰዓት ቢያንስ ለእግዚአብሔር በቀን ግብር ልናወጣ ይገባል። ቅዱስ ጳውሎስ ይናገራል። ሰዎች ባልፈጠሩት ዓለም ግብር ያስወጣሉ አለ። እግዚአብሔር እንዴት በፈጠረው ዓለም ግብር አይሰበስብም? መሬት ያልፈጠሩልን አባቶቻችን ያይደሉ? መሬትን ፈጥረው ያልሰጡን ነገስታት የመሬት ግብር ይቀበላሉ። መሬትን መንግስት አልፈጠራትም። እግዚአብሔር ስለፈቀደለት በግዛቱ ባለ ምድር ግብር ይቀበላል። መንግስት ሹመት በመኖሩ ምክንያት ባልተሾመበት መሬት ላይ ግብር ከተቀበለ እግዚአብሔር ከፈጠረው ቀን ከፈጠረው ሌሊት ለምን ግብር አይሰጠውም? ሌሊት ጠዋት ተነስቶ ለምንድን ነው የማይጸለይለት? ማታት ለምንድን ነው የማይጸለይለት? 30-40 ምዕራፍ ዳዊት ቅዳሴ ማርያም መድገም የሚሳንን ለምንድን ነው? ለእግዚአብሔር 1 ሰዓት ባለመስጠታችን 24 ሰዓቱ ሁሉ በብክነት ያልቃል። ስለዚህ 24 ሰዓት 21 ብንሰጠው 23ቱን ባርኮ በሰጠን ነበረ። ሙሉ ዕድሜያችን የሚባክነው ለእግዚአብሔር የሚሆን ጊዜ ስለሌለን ነው። እግዚአብሔርን ትተን እንዋደዳለን። እግዚአብሔርን ትቶ ፍቅር የለም። ስለዚህ ሁላችሁም ባልና ሚስትም ቢሆን ከ9-10 ሰዓት በሙሉ በኋላ ሌሊት ለእግዚአብሔር ሊሰጠው ይገባል። እዚያ እስከ እርጅና ዘመናችሁ የምትጧጧሩበት ትዳር ይሆንላችኋል። ካልሆነ ግን የወር ፍቅር ነው የሚሆነው፣ የ2 ወር ፍቅር ነው የሚሆነው። አይዘልቅም። መጋባታችሁን ሳናውቅ መፋታታችሁ የሚደርሰን ሰዎች አላቸው። ያ የሚሆነው ለምንድን ነው? እግዚአብሔርን ትታችሁ ስለምትኖሩ፣ እግዚአብሔርን ትታችሁ ለምትጋቡ ነው። ያለ ቅዱስ ቁርባን ያለ ቤተ ክርስቲያን ሰው እንዴት ከእግዚአብሔር ቤተ መንግስት ሳይደርስ ይሆናል? ቤተ ክርስቲያን የእግዚአብሔር ቤተ መንግስት ናት። የሚፈርድልንን ዳኛ ትተን በወንጀለኞች መካከል መዋልስ ምን ይሉታል? ፍትህ የሚሰጠው ከእግዚአብሔር ቤት ነው። ቤተ ክርስቲያን የእግዚአብሔር ቤት ናት። ፍትህ የምናገኝባትን የእግዚአብሔርን ቤት ስለምንርቃት ፍትህ እያጣን እንውላለን። ፍትህ እያጣን እናድራለን። ያለ ፍትህም እየሞትን እንገደላለን። እንኳንስ ቁመናችን አስከሬናችን እንኳን እንደምናምንቴ በክብር እንዳይቀበር እየሆን ነው። ለምን? እግዚአብሔርን ትተነዋል። የዕቃ ያህል እንኳን እግዚአብሔር የሚፈልገው የለም። እግዚአብሔር እንደጠፋንም አናስብም። ገንዘብ እንፈልጋለን፣ የገንዘብን ባለቤት ግን ትተነዋል። ጤና እንፈልጋለን፣ የጤናን ባለቤት እግዚአብሔርን ትተነዋል። ሰላም እንፈልጋለን፣ የሰላምን ባለቤት ርቀነዋል። ከሱ ርቀን ምንስ ሊገኝ ይችላል? እግዚአብሔር ባለበት ግን ሁሉ አለ። እግዚአብሔር ያለበት ሁሉ ገንዘብ ነው፣ ሰላም ነው። እግዚአብሔር የሌለበት ደግሞ ምቾት እንኳን ቢሆን ስቃይ ነው። ነፃነት ቢሆን እንኳን እስራት ነው። ክብር ቢሆን እንኳን ውርደት ነው። ባለጸግነት እንኳን ቢሆን ድህነት ነው። ጤና ቢሆን እንኳን ደዌ ነው። ሁሉም ነገር ፍቅር እንኳን ቢሆን ጥላቻ ነው፣ እግዚአብሔርን አልባ። ስለዚህ ይህንን ነው አባቶቻችን ያስተማሩ እና እባብ ጋር እግዚአብሔር ያጣላን ምንድን ነው ሲሉ እግዚአብሔርን ትተን እባብን በመስማታችን ነው። ስለተመቸ ቃሏ ስለሰለሰ መልኳም የሚያምር ስለነበረ እግዚአብሔርን ትተን እባብን ስንሰማ እግዚአብሔር መሀል ያለው ተቋረጠ። በእኛና በእባብ መካከል ጠላትነት ተደረገ። አሁን እባብም የሰውን እግር ትነድፋለች። እኛም እባብ ካየን ቶሎ ብሎ ራሷን የማይቀጠቅጥ የሔዋን ዘር የለም። ምስጢሩ ግን ሌላ ነው። የሔዋን ዘር እባብ የተባለ ዲያብሎስ ነው። እኛ ሰኮና ንደፍ የተባለ ሰኮና ልቡናችን ይቀጠቅጠናል። በቂም በዝሙት በክፉ ሕሊና ሰኮናውን የታሰረ ሰው መራመድ እንዳይችል ባሰብነው የቅድስና መስመር እንዳንራመድ እግረ ልቡናችን እያሰረ በተንኮል እየተበተበ በስንፍና እያያዘ በሐኬት በክፋት በርኩሰት ሕሊና እያሰረ ይይዘናል። እግሩ የታሰረ ሰው ካሰበው እንዳይደርስ፣ በክፋት የታሰረ ሰው ከእግዚአብሔር ካሰበው አይደርስም። እባቢቱን አንቺም እግራቸውን የሴቲቱን ዘር እግር ንደፊ እሱም ደግሞ ራስሽን ይቀጥቅጥሽ የተባለች ሴት የተባለች እመቤታችን ናት። የሴቲቱ ዘር የተባለ ኢየሱስ ክርስቶስ ነው፣ የእሷ ልጅ። ሰኮናውን መንደፍ ማለት እግሩን ማስቸንከሩ ነው። በችንካር የጌታችን የኢየሱስ ክርስቶስ እግር እንዲቸነከር አድርጓል። ይህን ያደረገበት ምክንያት ሁላችን እባብን ሰምተን በእናታችን በሔዋን በኩል በለስን ለመብላት
የተራመድንበትን የእግራችን ዕዳ ለመክፈል ክርስቶስ እግሩን ተቸነከረ። ስለዚህ ያ ዕዳ የተከፈለልን ያን ጊዜ ነው። እሱ ደግሞ ራስህን ይቀጥቅጥሽ የተባለ እሱ ማን ነው? ኢየሱስ ክርስቶስ ነው። ራስ የተባለ የሰይጣን ስልጣን ነው። የቀጠቀጠው በምን ነው ሲባል በቅዱስ መስቀሉ ነው። ስለዚህ ምን አደረገው? ወቀተሎ ለጽል በድሬው ይላል ቅዱስ ጳውሎስ። ወበመስቀሉ ቀተሎ ለጽል፣ በመስቀሉ ጥልን አጠፋ፣ ጥልን ገደለ ይላል ቆላስይስ ምዕራፍ 2 ቁጥር 14 ላይ። የሰይጣንን ራስ የቀጠቀጠልን ኢየሱስ ክርስቶስ ነው። ይሄ ቃል የተፈጸመ መስቀል ላይ ነው እና ተፈጸመ ዛሬ ያለ ክርስቶስ ያ የተናገርኩት ለሔዋን የነገርኳት ነገር ተፈጸመ። እባብ የሴቲቱን ዘር ይነድፋል ተብሎ ነበር። ስለ ሔዋን እኔ እግሬን በችንካር ተነደፍኩላት። ራሱን ይቀጥቅጥ ተብሎ ነበረ። የዘንዶውን ራስ የዲያብሎስን ስልጣን በመስቀል ቀጠቀጥኩት። ሰው ራሱን ከተቀጠቀጠ በኋላ ሕይወት የለውም። ዲያብሎስ በመድኃኒታችን በኢየሱስ ክርስቶስ መስቀል በዕለተ ዓርብ ከተቀጠቀጠ በኋላ የሰይጣን አቅም የለውም። ዛሬ ለሰይጣን አቅም የሚሰጠው ማነው? ሰው ብቻ ነው። ሰይጣን አቅም የሌለው ፍጡር ነው። አንዳንድ ሰው አሁን እንዲያው ምን እያለ ይመስላችኋል? አሁን ሰው ደግሞ በጣም በተለይ ይሄ የከተማ ሰው አስቸጋሪ ነው። የገጠር ሰው እኮ ለመጽደቅ ጥሩ ነው፣ በእውነቱ ቅርብ ነው። የከተማ ሰው ይሄ ኢንተርኔቱ በክሎት ወይ አዋቂ አይሉት ወይ ደንቆሮ አይሉት፣ በጣም አስቸጋሪ ነው። እንዳያስተምሩት አዋቂ ይመስላል። ደግሞ ጥሩ እንዳያደርግ ደግሞ አያውቅም። ማንም የሚያምሳችሁ እኮ ናችሁ እናንተ። ተፈለገ ሰው የሚነዳው ማለት ነው። በመሬት የተነሳው ሁሉ ይነዳናል። አስተዋሉ ስላቃተን የቤተ ክርስቲያን ትምህርትንም ልብ ብለን ለማዳመጥ አሁን ሰው ትዕግስቱን የለው። የመጨረሻው ዘመን ትውልድ አንዱ ምልክቱ ትምህርትንና እውነትን ታግሶ መስማት አይወድም። ጆሮውን ያሳክከዋል ነው የሚለው ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ሲናገር ጆሮውን ያሳክከዋል፣ አይሰማም። ከዚያ ይልቅ ተረትን ነው የሚወደው ይላል። ተረት ለድራማ የምንሰጠውን ጊዜ ለእግዚአብሔር አንሰጠው። ለትምህርት ለኳስ የሚሰጠው ጊዜ ለእግዚአብሔር አይሰጠው። ረጅም ጊዜ ያወራል ሰው፣ ረጅም ጊዜ ሳይታወቀው። ለጸሎት ግን 30 ደቂቃ ቢቆይ ቤተ መንግስት ውስጥ ሹመት የሚጠብቀውን ያህል ያስቸኩለዋል። ብግን አድርጎ ያስጨርሰናል። ስለዚህ አንዱ ምንድነው? ይሄንን ትዕግስት ነው የምናጠው እና ሰይጣን አቅም የለውም። ግን በዚህ ዘመን ያለ ሰው ምን እያለ ይመስላችኋል? አሁን ሰይጣን ከማሰሪያው ተፈቶ ሰው ሁሉ ታስረዋል ይላል። ከየት እንደምታመጡት ሁሉ አይገባም። እንደዚህ ያለ መጽሐፍ የት እንዳለ ሁሉ የት እንዳለ ሰይጣን አሁን በስምንተኛው ሺህ ተፈቷል። ማን ነው የፈታው? እናንተ ናችሁ የምትፈቱት። እንዲሁ አይደረስም። ሰይጣን በክርስቶስ መስቀል ተቀጥቅጧል። የክርስቶስን መስቀል የያዙ ሁሉ ይቀጠቅጡታል። አሁን በእሱ ያመኑ በእሱ የተመኩ ከዚህ ኃይል የራቁ ደግሞ ይቀጠቀጣሉ። ለእነሱ አዎ የተፈታ ነው። እግዚአብሔር ሰይጣን የማሳሳት አቅሙን አድክሟል፣ ርስት ነፍጎታል። ለእኛ የማሸነፊያ ኃይል ሰጥቶናል እንጂ ሰይጣን እንዳያሳስት አልከለከለውም። አሁን ምንድነው እንደዚያ የሚለው ሰው በዚህ ዘመን ለዚህ ምልክቱ ሰይጣን ከስራት የመፈታቱ ምልክት በዚህ ዘመን ተንኮለኛ ሰው በዝቷል ይላል። እንዴ ተንኮለኛ ሰው የነበረበት ዘመን ሌላ የባሰ ዘመን ብነግራችሁ እጹብ ድንቅ ነው የምትሉ። ሰማዕታት የነበሩበት ዘመን እኮ ዛሬ የለም እኮ። እነ ቅዱስ ጊዮርጊስ የነበሩበት ዘመን የባሰ ዘመን ነው። ነገስታቱ ምን የሚደረግ ነው? አሁን ዛሬ ያሉ ነገስታት ሁሉ ግፍ ይሰራሉ። የሚሰሩም አሉ፣ የማይሰሩም አሉ። ግን በዚያ ዘመን ግን ጫፍ እስከ ጫፍ ዓለም አብዛኛው የሚተዳደረው በሮም ግዛት ውስጥ ነው። የሮም ንጉሥ አንድ ነው። በዚያ ግዛት የሚተዳደሩ እስክንድሪያ እንግዲህ ሮም ተቀምጦ ከአውሮፓ እስከ አፍሪካ ግብፅ፣ እስክንድሪያ፣ እነዚህ የአፍሪካ ሀገሮች በሙሉ አውሮፓ፣ እስያ፣ ይሄ ሁሉ የሚተዳደረው በሮም ነው። ሌሎቹ እንደ ክፍለ ሀገር እንደ ክፍለ ግዛት ናቸው። የሮም ነገስታት ጣዖት ስለሚያመልኩ መላው ዓለም በዚህ ነበር የሚታመሰው። በዚያ ዘመን የነበሩ ነገስታት ምን ያደርጉ መስላችኋል? ክርስቲያኖችን ከውሻ ጋር እያታገሉ የሚዝናኑ ነበሩ። ከውሻ ጋር እያታገሉ በአደባባይ ልክ ዛሬ የኳስ ጨዋታ ስቴዲየም እንደሚባለው ሁሉ እዚያ ላይ የግሪክ አደባባይ ላይ ተጠርቶ እነ አፍላጦን ወይም ፕላቶን፣ እነ አርስቶትል፣ እነ ሶቅራጥስ እነዚህ ፍልስፍና የሚናገሩበት ህዝቡ ጥበብ የሚሰማበት የሚባል የጥበብ አደባባይ የሚሉት ሁሉ አላቸው። በግሪክም እዚያ ተገኝቶ ሰው አዲስ ድንቅ አዲስ ዝናና ወይም ጨዋታ እንደሚያይ ሰው ህዝቡ ተሰብስቦ ታዳሚ ሞልቶ ስራዬ ተብሎ ወንበር ተዘጋጅቶ ንጉሱ ከነዙፋኑ ወጥቶ ክርስቲያኖች በአንበሳ ሲባሉ ሰው የሚያጨበጭብበት ዘመን ነበር። ያ ዘመንም አልፏል።
ታዲያ የዛ ጊዜ ነው እንግዲያ ሰይጣን ያልተፈታ አሁን የተፈታ ሆኖ ነው። አባቶቻችን ከደረሰባቸው ዘመን እንዲያውም ቅዱስ እንጦንስ ይናገራል። እግዚአብሔር የትውልዱን ደካማነት ስለሚያውቅ ለመጨረሻው ዘመን ትውልድ የፊተኞችን አባቶች መከራ ያመጣባቸው ነው የሚለው። እኛ እንዲያውም አሁን ጥጋባችን ነው መከራ ያበላል እንጂ አሁን እግዚአብሔር የባሰ ዘመን አምጥቶ ነው አይደለም። እንዴት አንድ ሆኖ ሰው ሁሉ የሚበድልበት ዘመን፣ ክርስቲያኖች ከውሻ ጋር ምግብ ተሰጥቷቸው ጦማቸውን ሰንብተው እምቢ ሲሉ ብሉ ይባላሉ። ሲበሉ ውሻው እጃቸውን ይነክሳቸዋል። እንዲህ የሚደረጉበት ዘመንም እኮ አልፏል። ክርስቲያኖች ወደ ሰማይ እየተወረወሩ ሲወድቁ ሰው የሚስቅበት፣ ሕፃን ልጅ ከእናቱ ፊት ታርዶ እናቲቱ የልጅሽን ደም ቅመሽ የሚባልበት ያ ዘመንም እኮ አልፏል። በእኛ ዘመን ምን የባሰ መከራ መጥቶ ሰይጣን ተፈቷል እንዲህ ሆኗል ብሎ በሰይጣን ማመካኘት፣ እኛን ራሳችን ተጠያቂ ላለማድረግ እንደዚህ ያለ ሰው ተስፋ የቆረጠ ሰው ነው። ሰይጣን ተፈቷል አትበሉ። ለሰይጣን ስልጣን አትስጡት። ሰይጣንን የሚያመልክ ሰው ማለት ምን አይነት ሰው ነው? ለሰይጣን ኃይል የሚሰጥ ሰው ነው። ሰይጣን ኃይለኛ ነው። ትውልዱን አስሮታል። ትውልዱን ገዝቶታል። ትውልዱ በዚህ ተይዟል። አሁን አንዳንድ ሰው ምን ይደረጋል? ለምሳሌ አጋንንትን የሚያስለፈልፍ ሰው አንዱ ቄሱ ጋኔን ይዞት ተብሎ ቄሱ ጋኔን ይዞኛል ብለው አንድ ሰው ሲያስለፈልፉት አያለሁ፣ አይቻለሁ። እኔ ሰውም አሳይቶኛል። ቄሱ ጋኔን አለበት ተብሎ የቄሱን ጋኔን ሰውየው እያስወጡለት ማለት ነው። ይሄ ቤተክርስቲያንን መሳደብ ነው። ቤተክርስቲያንን መሳደብ ነው። አንድ ጌታችን ኢየሱስ ክርስቶስ ሉቃስ 16 ላይ እንደተናገረው ዱያነ ፈውሱ ሙታን አንስኡ አጋንንተ አውፅኡ፣ አጋኔን አውጡ ብሎ ለሐዋርያት ሰጥቷቸዋል። አንድ ቄስ ከዲቁና ወደ ቅስና ማዕረግ ሲሸጋገር ቅስና ሲሰጠው የሚሰጡት 3 ጸጋዎች አሉ። ድዊ መፈወስ፣ ጋኔን ማውጣት፣ ሙት ማንሳት። እነዚህ ይሰጡታል። ለምጽ ማንጻት፣ ስሬት መስጠት 4 ይሰጠዋል። እነዚህ ቅስና ለተሰጠ ሰው ሁሉ ይሰጣሉ። አሁን ልብ ብላችሁ ስሙ። ይህ ስልጣን የተሰጠውን ካህን ጋኔን አለብህ ብሎ እኔ ግን የሚመስለኝ ከቄሶቹ ጭምር ጋኔን አወጣለሁ ለማለት የተቀናበረ ነው የሚመስለኝ። አንዱን ጨዋ ሻሻ አስጠምጥመው ቄሱ ለፈለፈ ብሎ ነው የሚቀልዱብን። በካህናት ላይ ጋኔን አያድርም፣ ፈጽሞ ነውር ነው። ሀብተ መንፈስ ቅዱስን መሳደብ ነው። በካህናት ላይ አጋንንት አያድርባቸውም። ጠንቋይ ከሆነ ያድርበታል። ምናምንቴ ከሆነ ሀብተ መንፈስ ቅዱስ ይለየዋል። ጨጀ የሚል ከሆነ ስር የሚምስ ቅጠል የሚበጥስ ከሆነ የሚጠነቁል ከሆነ ለዱር ለገደሉ ለወንዙ የሚሰግድ ከሆነ አዎ ያድርበታል፣ ይለየዋል። ያም ቢሆን ግን ንስሐ ሰጥቶ ይጠመቃል እንጂ ድህነት በቤተክርስቲያን ይደረግለታል እንጂ ካህናት ከቄሱ ሳይቀር ጋኔን አወጣው ብሎ መናገር ምዕመናንንም ተስፋ ማስቆረጥ ነው። አያችሁ፣ ተመልከቱ። ቄሱ ጭምር እየለፈለፈ ቄሱን ሁሉ እኮ ሰይጣን አስሮታል እንዲሉ ማለት። እናንተ ግን የዋሆች አይደላችሁ? አያችሁ፣ አንቀጠቀጡት እኮ ይህን ጋኔን ከቄሱ ላይ ሁሉ እኮ አወጡለት ትላላችሁ ማለት ነው። ስዲ ለአጋንንት ደግሞ ሰው ስልጣን ይሰጣል? ቅዱስ ጳውሎስ እንዲህ ነው ያለ ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ኩሎ እክል በዘውእቱ አክህለኒ ክርስቶስ፣ ኃይልን በሚሰጠ ይበሉ በክርስቶስ ሁሉን እችላለሁ። እስኪ በሉ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ጨምሩ፣ ኃይልን በሚሰጠኝ በክርስቶስ እሺ ሁሉን እችላለሁ። እሺ ሁሉ ከተባለ ሰይጣን ከሁሉ ውስጥ የለም እንዴ? አለ። እናንተ ምዕመናን ራሳችሁ ጸሎት ካላቋረጣችሁ፣ ንስሐ ከገባችሁ፣ ከቤተ ክርስቲያን ህብረት ካልተለያችሁ፣ የምታማተቡ አማተባችሁ የምትወጡ አማተባችሁ የምትገቡ ከሆነ፣ ስጋው ደሙን የምትቀበሉ ከሆነ፣ በልቡናችሁ ቂም ከሌለባችሁ አጋንንት በእናንተ ላይ ድርሻ የላቸው፣ እንኳንስ በካህናት ላይ ማለት። ስለዚህ እንዲህ ያለ ሰይጣንን ተፈቷል፣ ሰይጣን በሰው ላይ ሰልጥኗል፣ የአዳም ልጅ በሙሉ ታስሯል ብሎ ክርስቶስ የሞተለትን ህዝብ ጨልጦ ገርኝቶ ለአጋንንት ማስረከብ ፈጽሞ ነውር ነው። ይህ ህዝብ እግዚአብሔር የሞተለት ህዝብ ነው። ካወቀበት ነፃነት ተሰጥቶታል። ነፍስ ማንም የሚያስገድዳት ሳይኖር የወደደችውን እንድትሰራ እግዚአብሔር ለነፍስ ስልጣን ሰጥቷታል። ማንም የሚያስገድዳት ሳይኖር። ክርስቲያኖች ልብ ብላችሁ ስሙ። የሰውን ነፍስ እግዚአብሔርም አያስገድድም፣ ሰይጣንም አያስገድድም። ልብ ብላችሁ ያዙ። እግዚአብሔርም ሰውን አያስገድድም፣ ሰይጣንም ሰውን አያስገድድም። ሰይጣን የሚያስገድድ ቢሆን ኑሮ ተገደን ከተያዝን እኛ ክፉ ሰው ለመሆናችን ተጠያቂው እግዚአብሔር ነው ማለት ነው። ያ ደግሞ በፍጹም አይደለም። እግዚአብሔር ሰውን አይሸነግልም። ስለዚህ እግዚአብሔር ሰውን አስገድዶ ጽድቅ እንደማያሰራ ሁሉ
ሰይጣንም ሰውን አስገድዶ ኃጢአት አያሰራም። ሰው የወደደውን የሚሰራው በገዛ ፈቃዱ ነው፣ በገዛ ፈቃዱ ነው። ስለዚህ የእግዚአብሔር ቤተሰቦች ሁላችን የምንረዳው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሔዋን የሰጣትን ተስፋ ዛሬ ፈጽሞ በዕለተ ዓርብ የእባቡን ራስ የቀጠቀጠው ዓርብ ስለሆነ ይሄ ስለተፈጸመልን የሰይጣን ስልጣኑ ያበቃበት ጊዜ ስለሆነ ከዚህ በኋላ ግን የወደደ ይገዛለታል። ቀድሞ ግን የኃጢአት ግዴታ ስለነበረብን በገዛ ፈቃዳችን ፈርመን ሲኦል እወርዳለሁ የዲያብሎስ ባሪያ ነኝ ብለን ፈርመን ለዲያብሎስ ራሳችን ስለሰጠን በዚያ የውል ደብዳቤ መሰረት እየታሰርን በግዳችን ሲኦል እንገባ ነበረ። አሁን ግን ክርስቶስ በዕለተ ዓርብ የሰይጣንን ኃይል ስላደከመልን አሁን እንግዲህ ወዲያ ሰው ወዶ ሲኦል ይገባል እንጂ ሰይጣን አስገድዶ ሲኦል የሚገባ ሰው የለም። ይህንን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛ ዛሬ ምን የተፈጸመበት ነው ሳላችሁ በመጽሐፍ የተነገረው ቃል የተፈጸመበት ነው ብያችኋለሁ። በመጽሐፍ ብዙ ነገሮች ተፈጽመዋል። ወተካፈሉ አልባሰ ለርሶሙ ቅዱስ ዳዊት ልብሴን ተካፈሉ፣ በልብሴ ላይ ዕጣ ተጣጣሉ ብሎ ተናግሮ ነበረ። ይህም የተፈጸመው ዛሬ በዕለተ ዓርብ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን መጠምጠሚያውን፣ ቀሚሱን፣ ሱሪውን ይህንን ሁሉ አድርገው መደረቢያውን ከአራት ጥለው ተካፍለውታል። ለመሳደብ ነው። የአንድ ባይታዊ ልብስ ለአራት ጭፍራ በቃ ለአራት ወገን ጭፍራ በቃ ብለው ሲሳለቁበት ነው። ልብሱን ተጣጥለውታል። ያንን ተጣጥለው ምስጢሩ ግን የክርስቶስ ወንጌል የክርስቶስ ክብር ለአራቱ ማዕዘን ሁሉ እንደደረሰ ለማመልከት ነው። እሱ እርቃኑን ሲውል የሰው ልጆች ከማይወዱት የመጨረሻ የኀፍረት ደረጃ የመጨረሻውን ውርደት የተቀበለ ክርስቶስ ነው። የሰው ልጅ ልብሱ ክብሩ ምንድን ነው? ልብሱ ነው አይደለም? ሰው ከብሮ የሚውለው በልብሱ ነው። ልብሱን ብናነሳው ኑሮ የሰው ልጅ ሁሉ ምን እንደሚሆን እናንተ ታውቁታላችሁ። እና ሰው ቢሰድቡት ልብሱን አውልቆ ከሚውል ቢሰድቡት ይሻለዋል፣ ገንዘብ ቢቀሙት ይሻለዋል። የመጨረሻ ውርደት ውስጥ ስለነበር የመጨረሻውን ውርደት እሱ ተቀበለ። ያንን ልብስ የእሱ ልብስ ሲወልቅ ለእኛ ብርሃንን አለበሰን። ይሄ በርቃን ሔዋን እባብ በልታ የብርሃን ልብስ ነበራት፣ የአዳምም የብርሃን ልብስ ነበረው። ያ የብርሃን ልብስ ተገፎ ነበረ። ያ የብርሃን ልብስ ተገፎ ስለነበረ ጌታችን ኢየሱስ ክርስቶስ ሲገፈፍ የሔዋንን መገፈፍ ክሶ ለእኛ ብርሃንን አለበሰን። ያንን ያለበሰን መቼ ነው ሲባል በጥምቀት ነው። ኩልክሙ እለ ተጠመቅሙ ክርስቶስሃ ለበስክሙ ይላል ቅዱስ ጳውሎስ። የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ይላል። የተጠመቃችሁ ሁላችሁም ክርስቶስን ለብሳችሁታል። ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኗ ስትጠመቅ ልብሳችን ክርስቶስ ነው። ሰው ካደገ በኋላ በሌላ ሃይማኖት ቆይቶ መጥቶ ክርስቲያን ቢሆንና ቢጠመቅ ሴትም ሆነ ወንድ ለአቅመ አዳም ለአቅመ ሔዋን ቢደርስ የግድ ልብሱን አውልቆ ነው የሚጠመቀው። ልብሱን አውልቆ የሚጠመቅበት ምክንያት ልብሴ ኢየሱስ ክርስቶስ ነው ማለት ነው። ክርስቶስን ለመልበስ ነው ራቁታችን የምንሆነው። ስለዚህ ዛሬ መድኃኒታችን ኢየሱስ ክርስቶስ የኛን መራቆት የገፈፈበት ቀን ነው። ከዚህ ልብሰ ብርሃን የምንለየው ስንበድል ኃጢአት ሳንናዘዝ ንስሐ ሳንገባ ስንቀር የልብሰ ብርሃን ይለየናል። የዚህ ጊዜ የምንጨነቅ ደካሞች፣ ተቅበዝባዦች፣ ሰላም የሌለን ውስጣችን የሚታወክ የምንሆነው ያ ልብሰ ብርሃን ስለሚገፈፍ ነው። ይህንን ለማልበስ መድኃኔ ዓለም ኢየሱስ ክርስቶስ ዛሬ እሱ ስለተገፈፈ ዛሬ የሔዋን ዕርቃኗ አበቃ። እኔ ስለተገፈፍኩላት የሔዋን መከራው አበቃና ብርሃንን አለበስኩ ብሎ ክርስቶስ ተናገረ። አሁን ለሁላችን የተጠመቀ ሰው ክርስቲያን ሁሉ ክርስቶስን ለብሶ ይኖራል። ክርስቶስን ለብሶም ይነሳል። ለሰውነታችሁ ተጠንቀቁለት የሚባለው ለዚህ ነው። ቤተ ክርስቲያን ሴቶችም ወንዶችም አለባበሳችሁን ተጠንቅቃችሁ ልበሱ ብላ የምትናገርበት ምክንያት እንዲሁ ቤተ ክርስቲያን ትንንሽ ነገር ሁሉ የምትለቅም ጨካኝ ስለሆነችና ለልጆቿ ስለማታዝን በትንንሽ ነገሮች የምትወቅስ ስለሆነች ሳይሆን የእናንተ አካል ክርስቶስን የለበሰ ነው፣ ሊከብር ይገባል፣ ራሳችሁን አታዋርዱት ለማለት ነው። ጌታችን ኢየሱስ ክርስቶስ ባረገ በ10ኛው ቀን መንፈስ ቅዱስን ልኮልናል። ለምንድን ነው በ10ኛው ቀን መንፈስ ቅዱስን የላከ? እሱ 10ሩን ሕዋሳት ጠብቄ ነው ያረኩት። እኔ በዚህ ዓለም ስኖር ክርስቶስ እንደኛ 10 ሕዋሳት አለው፣ 5 የውጭ 5 የውስጥ። እኔ 5ቱን ጠብቄ እንዳረኩኝ እናንተም ለክብር የምትበቁት 5ቱን ሕዋሳት ስትጠብቁ ነው። 10ሩን ሕዋሳት ከጠብቃችሁ በኃጢአት ካላረከሳችሁ ሀብተ መንፈስ ቅዱስን እሰጣችኋለሁ ለማለት በ10ኛው ቀን የላከው ለዚህ ነው። 5ቱ ሕዋሳት ዓይን፣ ጆሮ፣ አፍንጫ፣ አፍ፣ እጅ ናቸው። የውስጥ ደግሞ የውስጥ ዓይን፣ የውስጥ እጅ፣ የውስጥ አፍንጫ፣ የውስጥ አንደበት አለ።
የውስጥ እጅ አለ። በውስጥም ከሚሰራ በውጭም ከሚሰራ ራሳችሁን ስታነጹ መንፈስ ቅዱስ ያድርባችኋል ለማለት ነው። ስለዚህ ሕዋሳቶቻችንን ከማርከስ ሰይጣን በጦርነት በስራት እየደፈረን ያለ መጀመሪያ እኛ የእግዚአብሔር መቅደስ የሆነውን አካላችን በኃጢአት ስላጎሰቆል ነውና ስለደፈር ነው። ከዚህ የተነሳ ነው ጌታ ተፈጸመ ሁሉ ያለ ስለሱ የተነገረው ልብሴን ተካፈሉ በልብሴ ላይ ዕጣ ተጣጣሉ ያለው ስለተፈጸመ፣ በመብሌ ላይ ሆምጣጤን ጨመሩ ሐሞትና ከርቤንም አጠጡኝ ብሎ ቅዱስ ዳዊት የተናገረው ቃል የተፈጸመው ዛሬ ስለሆነ አጠጡት፣ ይህም ተፈጸመ። ቀነውን ይደዊ ወገሬ እጆችን እግሮችን ቸነከሩ ወሆለቁ ኩሎ አይጽምቴ አጥንቶችንም ቆጠሩ ማለት አጥንቴ እስከሚቆጠር ድረስ ስጋ ያልቁ አጥንቴ 1 2 እስኪባል ድረስ ተገረፍኩ ብሎ ተናገረ። ይሄ ቃል ቅዱስ ዳዊት በሰላም ነው ያረፈ፣ አልተገረፈም። እጅጉን ተቸንክሮ የሞተ ንጉሥ አይደለም። የተናገረው ለክርስቶስ ነበረ። ይሄ የተፈጸመውም ዛሬ ነው። ስለዚህ ምን አለ? አንሰ ምኑን ተመልከቱ፣ እኔ የተናቅኩ ነኝ ወትሑት በሀበሰብ በሰው ሁሉ ዘንድ የተዋረድኩ ነኝ ብሎ ተናግሮ ነበር። ይሄ ክርስቶስ የተናቀ ሆኖ ዋለ። አገቱን ከለባት ብዙሃን ወሐዙኒ ማኅበሮሙ ለእኩያን የክፉዎች ማኅበር ያዙኝ የውሾች ማኅበርም ከበበኝ ብሎ ተናግሮ ነበረ። ይሄው መድኃኒታችን የጸሎተ ሐሙስ ዕለት ከበውት ውሏል። እኛን ከአጋንንት መከበብ አውጥቶናል። ከመላእክት ማኅበር ጨምሮናል። የመላእክት ማኅበርተኞች እንድንሆን አድርገውናል። አሁን ከመላእክት ጋር ታርቀን እያንዳንዱ ክርስቲያን የቀን አንድ መልአክ የሌት አንድ መልአክ ተሰጥቶት መልአከ ገጽ ተሰጥቶት ጸሎቱ የሚያደርግለት ሆኗል። 5500 ዘመን የሚወጡ የሚወርዱ መላእክት ጸሎት አያሳርጉም ነበር ማለት የዚያን ጊዜ የሚያሳርጉት ጸሎት ተካሶ የሰማይ ዋጋ አያሰጥም ነበረ። ዛሬ የሚጸለየውና በዛሬ ግን በመላእክት የሚያደርገው ሰማያዊ በርን የሚከፍት ሆኗል። ነቢዩ ዘካርያስ ትንቢተ ዘካርያስ ምዕራፍ 13 ቁጥር 7 ላይ እንዲህ የሚል ቃል ተናግሮ ነበር። ወይእቲ ዕለት እምርት በኀበ እግዚአብሔር፣ ይቺ ዕለት በእግዚአብሔር ዘንድ የታወቀች ናት። ኢኮነት መዓልተ ወኢኮነት ሌሊተ፣ ቀንም አይደለችም ሌሊትም አይደለችም። ወፍና ሰርክ ይከውን ብርሃነ ፀሐይ፣ ይቺ ቀን በእግዚአብሔር ቀን የታወቀች ናት። ማን? ዓርብ በእግዚአብሔር የታወቀች ናት። ቀኒቱ ሌሊትም አይደለችም ቀንም አይደለችም ይላል። ሌሊትም አይደለችም አለ፣ ግማሽ ብርሃን ነበራት። ቀንም አይደለችም አለ፣ ግማሽ ጨለማ ነበረች። ማለዳ እስከ 3 ሰዓት ብርሃን ነበር፣ ከ3 ሰዓት እስከ 6 ሰዓት ጨለማ ነው። ወፍና ሰርክ ይከውን ብርሃነ ፀሐይ አለ። ከሰርክ በኋላ የፀሐይ ብርሃን ይሆናል ብሎ ነበረ። ከ9 ሰዓት በኋላ ብርሃን ሆኗል። ይህ ግማሽ ይሄ የሆነበት ምክንያት አለው። 6 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል ፀሐይ ጨልማለች፣ ከዋክብትም ረግፈዋል፣ ጨረቃም ብርሃኗን ነስታለች። ይህ የሆነበት ምክንያት ምንድን ነው? ሰው ሲራቆት ቅድም እንደነገርኳችሁ ራቁቱን ሲሆን ያፍራል። ክርስቶስም የሰው ሥጋ መልበሱን ለማጠየቅ የአምላኳን ሀፍረት ለመሸፈን ፀሐይ ጨልማለች። ሰው ከሞተ በኋላ ግን አያፍርም። 9 ሰዓት ላይ ነፍሱ ከሥጋው ስለተለየች ከዚያ በኋላ ፀሐይ ወጥቷል። ይቺ ቀን በእግዚአብሔር ዘንድ የታወቀች ናት ብሎ ዘካርያስ ምዕራፍ 14 ቁጥር 7 ላይ ተናግሮ ነበር። ይሄም ተፈጽሟል። ምንትኑ ዝንቱ መቅሰፍት ዘሃለው ውስተ ደዊከ፣ በእጆችህ ላይ ያለው ቁስል ምንድን ነው ብዬ ጠየቅኩት ይላል ዘካርያስ። ትንቢተ ዘካርያስ ምዕራፍ 13 ላይ በእጆች ላይ ያለው ቁስል ምንድን ነው ብዬ ጠየቁ። ዘቆሰልኩ በቤተ አርክዬ፣ ይሄ በወዳጆቼ በአይሁድ መካከል የቆሰልኩት ቁስል ነው። እግዚአብሔር ለሰውን ለማዳን የዘረጋው የምሕረት እጅ ተቸንክሮ ስለዋለ ይህ ተፈጸመ። ይሄ ደግሞ በለስን ለቆረጥንበት ካሳ እንዲሆን፣ በለስን ለቆረጥንበት እጃችን ካሳ እንዲሆን እጆቹን ተቸነከረ። በዛ ጊዜ ከሱ እጅ ላይ ችንካር ሲያርፍበት የእኛ ስም በደም ማኅተም በልበ ሥላሴ ለመጻፍ በቅቷል። ስለዚህ የነቢዩ የዘካርያስ ቀን ፀሐይ፣ ጨረቃ፣ ከዋክብት እንደሚጨልሙ ቀኑም እንደሚከፈል እስከ 6 ሰዓት ብርሃን ከዚያ ጨለማ ከዚያ ብርሃን እንደሚከፈል ትንቢተ ዘካርያስ ምዕራፍ 17 ላይ ተነግሮ ነበር። ይሄው ብርሃኑ ተከፍለዋል። ወንጌላዊ ማቴዎስ በማቴዎስ 27 እንደሚነግረን ቀኑም ተከፍለዋል። በወዳጆቼ ቤት የቆሰልኩት ቁስል ነው አለኝ ብሎ ነበረ። በገዛ ከዓለት ውሃ ፍልቆ ከደመና መና አውርዶ የመገባቸው ባሕር አስጥሞ በ9 መቅሰፍት በ10ኛ መተ በኩር በ11ኛ ሰጥመተ ባሕር ጠላታቸውን አጥፍቶ እነሱን በ10 ሳይል ታድጎ 40 ዓመት በሙሉ መግቦ ባወጣቸው፣ ነቢያትን ለትምህርት በላከላቸው፣ ካህናትን ለመሥዋዕት በሾመላቸው፣ አባቶችን ለበረከት በባረከላቸው፣ ከነሱ ዘርም ለተወለደላቸው በነሱ በወዳጆቼ በአይሁድ ቤት
የተቸነከርኩት ችንካር ነው ብሎ ተናግሮ ነበርና ያ ችንካር ከቃሉ ጋር ናችሁ። ተመልከቱ። ያ ችንካር ዛሬ የተፈጸመበት ቀን፣ እኛ ላይ የተቸነከረው የሾህ አክሊል የጠፋበት ቀን ነው። ስለዚህ ምን አለ? እነሆ የተፈጸመ፣ በሱ ላይ መከራው፣ በእኛ ደስታው ተፈጸመ። ከዚያስ መልሶ ምን አለ? ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ በአዳም ላይ የወደቀበት አንድ እርግማን ነበረ። ያ እርግማን ዛሬ ነው የተፈጸመ፣ የተላቀቅ ነው። ምን የሚል ነው? ሶከ ወአሜከላ ለይብቁልከ፣ እሾህ ይብቀልብህ፣ ጥረህ ግረህ ብላ፣ ወጥተህ ወርደህ በላህ ብላ፣ ርግምተ ትኩን ምድር በእንቲአከ፣ ምድር በአንተ ምክንያት የተረገመች ትሁን ተብሎ ነበረ። የሰው ልጅ ጥሮ ግሮ ወጥቶ ወርዶ በላ። እሾህ ወግቶት ተራራ ወጥቶ ቁልቁለት ወርዶ እንቅፋት መጥቶት ሰውነቱ ደምቶ በወዙ የሚመገብ ሆነ። በዚያውም ላይ ቅሚያ። ፖለቲካ ታውቃላችሁ አይደል? ፖለቲካ በምን የመጣችሁ ይመስላችኋል? ፖለቲካ ከአዳም ውድቀት ወጣ በኋላ የመጣ ነው። ምን ማለት ነው? የሰው ልጅ ጥቅሜን እንዴት ላስከብር ብሎ የፈጠረው መደራጀት ፖለቲካ ተባለ ማለት። ሌላ ምንም ትርጉም የለውም። ወዲያ ብትወስዱት ወዲህ ብትሉት ብዙ አይነት ትርጉም ሰጥተውታል ፈላስፎቹ። የአስተዳደር ጥበብ ማለት ነው ብለውታል። ብዙ በቃ የህግ ጥበብ ብለውታል። ብዙ ብለውታል። ቁም ነገሩ ግን ፖለቲካ ማለት ሰዎች ጥቅማችንን እንዴት ነው የምናስከብረው፣ ጥቅማችንን ለማስከበር ከዚያ ደግሞ እንዳይገሉን እንዴት ብለን እንጠንቀቅ ብለው ሰው ነፍሰ ገዳይ በመሆኑ የመጣ ነው ፖለቲካ። የሚገል ባይኖር ፖሊስ ባላስፈለገ፣ ወታደር ባላስፈለገ ነበር። ሰው የነፍሰ ገዳይ የዲያብሎስ ልጅ ሆኖ ነፍሰ ገዳይ በመሆኑ ጦርነት የመጣው በዚህ ምክንያት ነው። ይሄ ነው የተወለደ። ይሄ ወጥተህ ወርደህ ብላ የሚለው ምን ለማለት ፈልጌ ነው ፖለቲካን ያነስተውላችሁ። ወጥተህ ወርደህ የሚለው ብቻ አይደለም የመጣብን፣ መቀማማትም የመጣብን፣ ስግብግብነትም የመጣብን፣ እኔ እሻላለሁ ማለትም የመጣብን፣ የኔ ዘመዶች ጥሩ ናቸው፣ የነከሌ ዘመዶች ክፉ ናቸው፣ የነገሌን ገድዬ የነገሌን መሬት ቀምቼ እኔ ልኑር የሚለው የመጣ ከዚያ በኋላ ነው። በዚህ ምክንያት ተባለ ስግብግብ ነገስታት፣ ስግብግብ ባለስልጣናት፣ ሌቦች፣ ቀማኞች የመጡት በዚህ ምክንያት ነው። በደል የወለደው ነው። በደል የወለደው ነው። አምባገነን መንግስት ብትሉት፣ ምናዊን ፈላጭ ቆራጭ መንግስት ብትሉት የበደል ውጤት ነው። ቀድሞ ግን ንጉሱ እግዚአብሔር መስፍኑ አዳም ነበረ። ፍትህም የሚገኝ ከሱ ነበረ። በኋላ ደግሞ ወደን ምንችስኛ ያላመጣ ነው ምን ጉዳል። በኋላ ደግሞ 40 ዓመት እግዚአብሔር በዚህ ዓለም እስራኤልን በግብፅ ከመራ በኋላ ከሙሴ እስከ ሰሎሞን ድረስ 488 ዘመን ይሆናል። በዚያ ዘመን መካከል እግዚአብሔር እስከ ዳዊት ድረስ ንጉሥ አልሾመም ነበረ። ለምንድን ነው ያልሾማቸው? መሳፍንት ነበር የሚሾምላቸው። ንጉሳቸው እግዚአብሔር ስለነበረ። ኋላ ግን ምናል ንጉሥ ንሹምልን ብለዋል። ሳሙኤል ረተው ቢላቸው የለም ንጉሥ እንፈልጋለን። እግዚአብሔር ምን አለ? አንተን አይደለም የናቁት እኔን ነው የናቁ። እስካሁን ንጉሥ ያልሾምኩላቸው ንጉሳቸውን የሆኘ ነው። እንግዲህ ግን ንጉሥ ሹምልን ካሉ የኔን መግቦት አቆማለሁ አላቸው። ሳኦል ተሾመ። የማይገባው ንጉሥ ነበረ። እነሱንም አጥፍቶ እሱም ጠፋ። እግዚአብሔር ግን ቸር ነው። በእሱ ፈቃድ ባንሄድም ወደ እኛ ፈቃድ መጥቶ ዝቅ ብሎ የእሱ ፈቃድ የሆነ ንጉሥ ቅዱስ ዳዊትን አነገሰ። እዚያ በኋላ ደግሞ ፈቃዱ ተፈጸመ። ጥቂት 80 ዘመን እስራኤል ጥሩ ተመርቶ ነበረ። እንግዲህ እዚያ በኋላ ደግሞ ክፉዎች መጥተው የእግዚአብሔር መንግስትም ምድራዊ ለሰዎች የሰጠው ምድራዊ መንግስት በሰዎች ተከፍሎ ነበረ እና አሁን ይህም ሁሉ ያመጣው ምንድን ነው ሲባል ወጥተህ ወርደህ ብላ፣ እሾህ ይብቀልብህ። እሾህ የተባለ ምን ይመስላችኋል? የዛፉ እሾህ አይደለም። መሬት ቸር ነው። ይሄ ጥሩ ነው። ቢያንስ አስተውሎ መሄድ ይቻላል፣ እሾህ እንዳይወጋል። ካልሆነም ጫማ ማድረግ ይቻላል። አይን ባይኖረን እንኳን በመሪ መሄድ እንችላለን፣ እሾህ እንዳይወጋል። የነገርን እሾህ ግን እንዴት አድርገው ያልፉታል? የክፋትን እሾህ በምን ያልፉታል? በጣም አስጨናቂ ነው። አሁን እኮ በቃ እንኳንስ የሌላ ሰው ቤት የእኛ ቤት ውስጥ ምን እሾህ እንዳለ እንኳን አናውቅም። እያንዳንዱ ሰው ነገረኛ ሆኗል። እያንዳንዱ ሰው ወሬኛ ሆኗል። አንዱ አንዱን ሲሰልል ነው የሚውለው። አንዱ አንዱን ይሰልላል። ሊሰልል የሄደው ተሰልሎም ይመለሳል። በጣም አስቸጋሪ ነው። የእሾህ ተዘርቶብን ነበረ። መድኃኒታችን ኢየሱስ ክርስቶስ የእሾህ አክሊል ተጎንጉኖ ከመስቀሉ ላይ ሲያርፍ በእኛ ላይ የነበረውን እሾህ ነቀለልን። ያ እሾህ እሱ የደፋው ለሔዋንና ለልጆቿ የወረደባቸው የኃጢአት፣ የርኩሰት፣ የርግማን እሾህ ሲነቀል ነው። እሾህ ደፍቶ እሾህ ሲሏችሁ እንደ አጋም አይደለም። አጥንትን እንኳን ስጋን አጥንትን የሚወጋ እሾህ ነው ክርስቶስ በዕለተ ዓርብ የዋለበት። ያንን ሲቀበል እኛን እስከ ሲኦል ዘልቆ ይወጋን የነበረውን እሾህ ዛሬ በዕለተ ዓርብ ነቀለልን መድኃኔዓለም። አሁንም ቢሆን ኢትዮጵያ ላይ የተዘራውን እሾህ ይንቀልልን፣ በመስቀሉ ኃይል ነቅሎ ይጣልልን። ሁላችን በሰውነታችን አድሮ የሚወጋንን የፍትወት እሾህ፣ የቂም እሾህ፣ የተንኮል እሾህ፣ የስንፍና እሾህ መድኃኒታችን ነቅሎ ይጣልልን።
ይሄ የዋለበት ስለሆነ እነሆ ሁሉም ተፈጸመ። እስኪ ሁሉም ተፈጸመ በሉ። አዎ እርግማኑ አበቃ። ይህን እርግማን ዛሬ ነቅሎ ጣለልን። ማን? መድኃኔዓለም። ይሄ የተደረገበት ስለሆነ እነሆ ተፈጸመ አለ። ከቃሉ ጋር ናችሁ? ሌላስ ምን አለ? ወጥተህ ወርደህ ብላ። አሁን ሌላ ላመጣላችሁ ነው እንግዲህ። ወጥተህ ወርደህ ብላ። አሁን ምን ሆነ? ወጥተህ ወርደህ ብላ የተባለው ተመልከቱ። ምን ይመስላችኋል? አሁን ቀድሞ ለጤፍ፣ ለስንዴ፣ ለበቆሎ፣ ለዘንጋዳ ሆኗል። አሁን ግን ወጥተህ ወርደህ ብላ። ወጥተህ ወርደህ ንስሐ ገብተህ ወጥተህ ወርደህ ሰግደህ ቀኖና ተቀብለ ስጋው ደሙን ተቀበል ማለት ነው። አሁን ወጥተህ ወርደህ ብላ ለእንጀራ አይደለም የሚጠቀስ፣ ለእንጀራም ይጠቀሳል። ሌባውን ሰርቃችሁ ብሎ አላለም። ሰርቶ ነው የሚበላው። እንዲያውም ሳይሰሩ መብላት ነውር ነው። እንዲያው እየሰማችሁ ነው። አንዳንድ ሰው አለ እንዲያው በጣም ቁጭ ብሎ የሚበላ። ቁጭ ብሎ ከሚበሉ ሰዎች መካከል ልጆቻቸውን አረብ ሀገር ልከው የሚበሉ ሰዎች አሉ። ያን እነሱን መከራ ልጅቱ ያለ ሃይማኖቷ ሃይማኖቴ ነው ብላ ሄዳ እግዚአብሔርን ኋላ መጥቼ ማረኝ እለዋለሁ ብላ እየተሰቃየች ያለበሰች። እንደዚያ ብላችሁ ግን እንዳትሄዱ፣ ነውር ነው። የኃጢአት ቀጠሮ አይሰጥም። ኋላ ንስሐ እገባበታለሁ እናት አባቴን እጦራለሁ ብላ ሄዳ ያለ ልብሱ ልብስ ያለ ሃይማኖቱ ሃይማኖት ለብሳ ሄዳ ተሰቃይተው ሰርተው መጥተው እዚህ ኢትዮጵያ እንግዲህ ሂጄ ልምጣ ልረፍ ሲባል እናት አባት ያን ገንዘብ ሲሰክሩበት ኑረዋል። ቤት እኔ አሁን አንዲት እህት ነግራኛለች እንደዚህ ብላ እናቷ ቤት እየሰራውልሽ ነው እያለች ከባል ባል እየቀረየረች እንደ እንጭራሪት እየሰከሩ እየዘፈኑ ሀብቷቸውን ጭርስ አሉ። ልጅቱ ስትመጣ የት ትጠጋ? ይህ ነው ችግሩ ማለት ነው። እንዲህ ነውር ነው። ማሰብ አለብን። ሰው እኮ አሜሪካ ቢሄድ አውሮፓ ቢሄድ ገንዘቡን ምን ሰርቶ እንደሚልክላችሁ እኮ አታውቁት። ተሰቃይቶ ነው የሚኖረው በእውነት ማለት። እንዲያውም አንድ ውጭ ሀገር የሚኖረው አባት ምን ብለውኛ መሰላችሁ? ሰዎች ከአሜሪካ ከአውሮፓ ከየትም ሲመጡ 3 ጥያቄ አይጠየቅም አሉ። የመጀመሪያው እድሜሽ ስንት ነው ወይም እድሜ ስንት ነው አይባልም። ለምንድን ነው ሲባል ሰርቼ ለቤቶች ሰዎች አሳልፋለሁ እያሉ እድሜያቸው ስለተገፋ ምንም ሳልጠቀምበት እድሜ ያለቀብኝ ብለው እንዳይናደዱ እና እሳቸው ነው እንዲህ ያሉኝ በእውነት ማለት። ሁለተኛ አግብተሃል ወይስ አግብተሻል አይባልም። ለቤተሰቦች አሳልፍ እያሉ ሳያገቡ ጊዜያቸው ስለሄደ በዚህም እንዳይሰማቸው። ሶስተኛ ስራ ምንድን ነው አይባልም አሉ። ስራ ምንድን ነው የማይባለው? ለእነሱም ለቤተሰብም ብለው የተዋረደ ስራ ሊሰሩ ይችላሉ። የተዋረደ ስራ በጣም የተናቀ የፈረንጅ አረጋውያንን የሚጦሩ አሉ። በጣም ቅብጥ የሚሉ ብርቱካን በልተው አፕል አምጭልኝ የሚሉ አፕሉን ወርውረው ሌላ አፕል አምጭልኝ የሚሉ ጠባይ የነሳቸው አረጋውያንን የሚጦሩ ይኖራሉ። ከዚህ የባሰ አዝላችሁ ወደዚያ ውሰዱኝ የሚሉም አረጋዊ የሚጦሩም እኮ ይኖራሉ። ያንን ነው እንግዲህ ልጅ ዶላር ልካልኝ እያለ ሰው የሚጃጃለው ማለት ነው። ያንን እየበላ ማለት ነው። እንደ ምስጥ ዝም ብሎ ተቀምጦ መብላት ነውር ነው። ስራ መስራት ሀቃተ አይኖ ከታወረ እጁ ከሰለለ እግሩ ከተቆረጠ አካል ከሌለው ቢሆን በቀር ልጆችም እናት አባትን ይርዱ፣ ትክክል ነው። ግን ሰርቶ መብላት ሁሉን በአግባቡ መያዝ ይገባል። አላችሁ እግዚአብሔር ከሁላችን ጋር ይሆን። ሰርተን ወርደን መብላት አለብን። ወጣቶችም ቢሆን ሰርታችሁ ብሉ። እኔም ቢሆን ሰርቼ እበላለሁ። እውነቴን ነው የምነግራችሁ ማለት ነው። እኔም ቢሆን ሰርቼ እበላለሁ። ከእናንተ 5 ሳንቲም አንፈልግም። ሰርተን እንበላለን እኛም ቢሆን ማለት ነው። ቅዱስ ጳውሎስም ሰርቶ ነበር የሚበላ። እንዲሁም ምን ይላል? ለእናንተ ሸክም እንዳልከብድባችሁ ቀን ሳስተምር ውዬ ሌሊት ድንኳን ስሰፋ አድራለሁ። ሸክም እንዳላከብድባችሁ ማለት መምህራችን እንዳይርበው ብር እንስጠው እንጂ እንዳትሉ ብያለሁ። እንዳትሉ ብዬ ለእናንተ ሸክም አልሆንኩም፣ ሰርቼን የበላዋል። ያ ምርጥቃው ጳውሎስ እግዚአብሔርን ተሸክሞ የሚዞረው የክርስቶስ መዓዛ በአንደበቱ የሚፈስለት መድኃኔዓለም ኢየሱስ ክርስቶስ ያደረበት ፍጹም የክርስቶስ መቅደስ ቅዱስ ጳውሎስ መዶሻው ጳውሎስ ለዕለት እንጀራው ሰርቶ ይበላ ነበረ። እግዚአብሔርን አብላኝ ማለት ትቢት፣ እግዚአብሔርን ብሎ ተኝቶ አብላኝ ማለት ትቢት ሁሉ ነው። የሰርታት በለም ተመልከቱ። ክርስቶስ እንኳን ሰርቶ በልቷል እኮ። ጌታችን እንኳን እንደ ሰው አጎቱ ዮሴፍ እንጨት ጠራቢ ነበረ። ዮሴፍ እንጨት ሲጠርብ ጌታችን አብሮ እንጨት ያጣርብ ነበረ ሞፈሩን ይዞ። ዮሴፍ ሲጠርብ በለጋ ዕድሜው እንግዲህ ዮሴፍ ከጌታችን ከኢየሱስ ክርስቶስ ከስደት ከተመለሰ 12 ዓመት ከሆነው በኋላ ዮሴፍ እንደቆየ መጽሐፍ ቅዱስ አይነግረንም። ጥቂት ጊዜ ከ8 ዓመት በላይ አልቆየም ነው የሚለው። ከስደት ከተመለሱ ከ8 ዓመት በላይ አልቆየም ይላል አረጋዊ ቅዱስ ኤጲፋኒዎስ ሲናገር። ዮሴፍ ከዚያ በኋላ አልቆየም። ለዚህ ነው ዮሴፍ አብሮ ነበረ ተብሎ ከዚያ በኋላ በጌታችን ዕድሜ በ20 ዓመቱ በ30 ዓመቱ ያልተጻፈ ዮሴፍ ከዚያ በኋላ አርፏል። ምክንያቱም እሱ የዛ ጊዜ የ86 ዓመት ሽማግሌ ነበርና ይላል እና ዮሴፍ አርፏል። እና ዮሴፍ በ86 ዓመቱ ሞፈር ጠርቦ ሽጦ ነበር የሚበላ። እመቤታችን የአምላክ እናት ነኝ ብላ ቤት ውላን ነበር የምትበላ። ውሃ ቀርታ ተሸክማ ደመናትን የሚያመላልስ ልጅ እያላት
ተመልከቱ። በተብነጊሜ ረቂቅ ዘያቁሮ ለማይ ያወርዶም ቀላይ ወያወርዶም ንሃ ሰማይ። በተነጊሜ ረቂቅ ጉሙን ወደ ባህር ልኮ እንደገና ደግሞ በዚያ ጉም ውሃውን ቋጥሮ በነፋስ ወደ ልጋዝ ጭኖ ወደ ላይ አውጥቶ እንደ ወንፊት ደግሞ መሬት ታጥባ እንዳትሄድ ቀስ አድርጎ ሐወፅ ካለምድ ዋሮይካ ባለው አንጠብጥቦ መሬትን የሚያረካ ልጅ እያላት ውሃ ልትቀዳ ማዲጋ ተሸክማ ትሄድ ነበር። ውሃ አታ እንዲሁ እኮ ይገርማል። ልጇ የህይወት ውሃ ነኝ ሲል እንሰማዋለን። እሷ ደግሞ አንድ ብርጭቆ ውሃ ትለምናለች። ውሃ አታ ልጇ የህይወት እንጀራ ነኝ ብሎ ያስተምራል። እሷ ደግሞ ቁራሽ ልመና በግብፅ ትዞር ነበረ። እሷም እንኳን በዚህ መከራ ነው የኖረችው። ወጥተህ ወርደህ ብላ ተብሏል፣ እረፍት እንድናገኝበት። ዛሬ ግን ምስጢሩ ደስ የሚለል ነው የሚገባ። ወጥተህ ወርደህ ብላ ማለት ወደ ንስሐ ወርደህ ወደ ቤተ ክርስቲያን ልልና ገብተህ ሰግደህ ቀኖናህን ጨርሰህ ብላ ስጋው ደግሞ ተቀበል ብለው ተርጉመውልናል። አሁን እንግዲህ ወጥተህ ወርደህ ብላ ትርጉሙ ምንድን ነው? አንድ ትርጉሙ ሰርተህ ብላ በሉ፣ ሰርተህ ብላ በሉ። አዎ ስራ ፈት ነው ተንኮል የሚወልደው ማለት ነው። አሁን እንዲሁ ሰራተኛ ብንሆን አሁን ፈረንጅ በእርግጥ ቂመኛ ነው፣ ግን እንዲሁ በጥቃቅኑ ነገር ሁሉ ቂመኛ አይደለም። አሁን ዝም የሆነ ነገር አድርጋችሁት ብትሄዱ ይቅርታ ወይም በእነሱ ቋንቋ ኤክስኪውዝ ሚ ብትሉት ኢትስ ኦኬ ብሎ መሄድ ነው። ቁጭ ብሎ ቢሮ ላይ ለምን ቅድም እንደዚህ አለኝ ምናምን ብሎ ነገር ሲከልስ የለም፣ ስራ ላይ ነው ሰውየው ማለት ነው። እኛ ግን ስራ ፈቶች ስለሆን ነገር ስንቀምር፣ ስንቋጥር፣ ስንፈታ ቅድም እንደዚህ ያለኝ ለምንድን ነው? እንዴት የጎሬ ጣይቶ ሊሄድ ቻለ? የመከራችን የምናየው እኮ ስራ ፈት ስለሆነ እና ስራ የጽድቅ አካል ነው። የጽድቅ አካል ነው። እግዚአብሔር አዳምን በገነት ያስገባው ከመይት ገበር አለ ምድር ገነትን እንዲኮተኩት ነው። አዳም በገነት ውስጥ ስራ ነበረው። ስራው ምንድነው? ገነትን መኮትኮት። ሔዋን እግሯን ዘርግታ ከወፎች ጋር ስትጫወት ነበር ምድር። እግሯን ዘርግታ የተሳሳተችው በዚህ ምክንያት ነው። ወሬኛና ስራ ፈት ሰው ነገር የሚያመጣ እሱ፣ ጎረቤት የሚያምስ እሱ፣ አገር የሚያምስ እሱ፣ የሚያበጣብጥ እሱ። አሁን ሰምታችሁ አይደለ? እስቲ አሁን እንዲሁ ከዛሬ ጀምሮ ስራ ያዙም ብላችሁ ይሄ በየኢንተርኔቱ በየዩቲዩብ ያለውን ወግ አታዳምጡ። እኔ እውነቴን ነው የምነግራችሁ። እየሰማችሁ ነው። ለምሳሌ አንድ ልንገራችሁ። አንዱ የቴሌቪዥን ጣቢያ ምን ይላል መሰላችሁ? ዜናው ላይ ዛሬ ገቡ ይላል ብሎ ርዕስ ይጽፍበታል። የሰውን ስነ ልቡና ስለሚያጠኑት ማለት ነው። ኋላ ገቡ ሲባል ምን ያሰባል መሰላችሁ? አይጣል አይድረስ ነው። ኋላ በአካባቢው ሌሎች ሰራዊት ያሉ ሰው ወይ ድላችን እኛ ከተማ ገቡ ይላል። ገቦኛ ከተማ አለቅነ ሊል ነው ማለት ነው። ቶሎ እንዲህ አይነት ነው ደግሞ ያኛው ማለት ነው። ከዛ ደግሞ ለካ ስናስበው ምን ሊሆን ይችላል? ዛሬ ገቡ የሚለው ምን ሊሆን ይችላል? ጠቅላይ ሚኒስትሩ አውሮፓ ለጉብኝት ሰንብተው አዲስ አበባ ገቡ ሊሆን ይችላል ለካ ማለት ነው። ሰውየውን እኛ ግን ገና ስናየው የት ገቡ ብለን ምነማን ገቡ ሰራዊቱ ገቡ ብለን እንድንጨነቅ ማለት ነው። ሰው መቀለጃ ብጅቶናል። አሁን ቴሌቪዥኑ ብቻ ሳይሆን ሰው ራሱ ቴሌቪዥኑ ማለት ለምን ሰው ራሱ ቴሌቪዥኑ ነው። ቴሌቪዥኑ ዝም ብለን የምናዘውን አይደለም ይሰራ። ሰዎች የሚያወሩንን ወሬ እየሰማን አይምሯችን ሁሉ ብክን ብሎ አልቋል። እና አሁን በሞቴ ዝም ብላችሁ ስራ ስሩ። ሰማንም አልሰማንም የሚመጣ ለውጥ የለም። ሰርተን ግን የሚመጣ ለውጥ አለ። ሰርተን ዝም ብለን እግዚአብሔር ያስቀመጠንን ስራ እንስራ። በጊዜው እግዚአብሔር የሚያመጣውን ያመጣል። ከነገር ሁሉ ወሬ ሰምቶ ሀገር የለወጠ ሰው ሰምቼ አላውቅም። ሰምታችሁ ታውቃላችሁ? በታሪክ ወሬ ሰብስቦ ሰው ግን ምን ይላል? አይ መረጃ ጥሩ ነው፣ ለሁሉም ነገር መረጃ ጥሩ ነው። አሁን ሰው በመረጃ ተመርዟል እንጂ ያመጣው ለውጥ እኔ አላየሁም ምንም በእውነቱ ማለት ነው። ስለዚህ ስራ ፈትነትን እናስወግድ። እግዚአብሔር ትጋትን ይስጠን። በደንብ ጸንታችሁ ስሩ። ተማሪው፣ ነጋዴው፣ ክርስቲያን ለማኝ መሆን የለበትም። መስራት አለብን እውነቱ ማለት ነው። ከዚያ ባለፈ ግን ወጥተን ወርደን ደግሞ ወጥታችሁ ወርዳችሁ የምትነግዱ ደግሞ ወጥተህ ወርደህ ብላ ስላላችሁ ዝም ብለህ ወጥተህ ወርደህ እንጀራ በልተህ ጠላ ጠጥተህ ሙት ማለት አይደለም። ወጥተህ ወርደህ ስጋው ደግሞ ተቀበል። ወጥተህ ወርደህ ለምን ተባለ? ለስጋዊ ምግብ ድካም ካለው ለመንፈሳዊ ድካም ምግብ ድካም አለው። እንዳልቆርብማ ዝሙት አለብኝ፣ እንዳልቆርብማ ሱስ አለብኝ፣ እንዳልቆርብማ ቂም አለብኝ ካለ ወጥተህ ወርደህ ይሄን አሸንፍ። ለስጋዊ እንጀራ እኮ እየደከምክ እንዴት አድርገህ ይሄን ሁሉ ልፋች አልከው ብትባል እንጀራ አይደል ትላለህ። ለዚህኛውም እንጀራ ነው፣ ድከምለት። ወጥተህ ወርደህ ከኃጢአት ተላቀህ፣ ወጥተህ ወርደህ ተናዘህ ቁረብ። ከልማድም ለፍተህ ተላቀቅ ነው። ያለ ድካም ከኃጢአት መላቀቅ አይቻልም። ዋጋ ሳንከፍል መስዋዕትነትን ሳንከፍል ከኃጢአታችን ልንላቀቅ አንችልም። ስለዚህ ዋጋ በመክፈል እንቅልፋችንን በመቀነስ እንዲህ አድርገን ከኃጢአት ስርዓት ልነጻ ልንወጣ እንችላለን። ስለዚህ ጌታችን ኢየሱስ ክርስቶስ ወጥተህ ወርደህ ብላ የሚለውን ቃል ዛሬ ስጋውን ቆርሶ ደሙን አፍሶ ሰጥቶን ወጥተህ ወርደህ ብላ በል። እንግዲህ አዳም ስጋው ተቆርሶልሃል፣
ደሙ ፈሶልሃልና ተመገብ የሚለው ቃል ኪዳን የተፈጸመልን የቁርባን ተስፋ የተፈጸመ ዛሬ ስለሆነ ዛሬ ተፈጸመ። ዛሬ የቁርባን ተስፋ የተፈጸመበት ቀን ነው። እርቃን ያለቀበት ቀን ነው። ችንካር የተወገደበት ቀን ነው። እርግማን የለቀቀበት ቀን ነው አላችሁ። ነቢዩ ዛሬ ደግሞ ሞት የተሸነፈበት ቀን ነው። ኢሳይያስ እንዲህ ይላል፣ ውህጠ ሞት ወሃየለ ይላል። ሞት ምን አደረገ? ውህጠ ወሃየለ ምን ማለት ነው? ሞት ተበረታታ፣ ሰውን ሁሉ ዋጠ ይላል። ሰውን ሁሉ ልክ እንደ ዘንዶ፣ ልክ እንደ አንበሳ ግልገሉንም ትልቁንም በግ እንደሚወጣው ትንሽ ትልቁን አብርሃምን አልቀረው፣ ዳዊትን አልቀረው፣ ነቢያትን አልቀረው፣ ኃጢአተኞችን አልቀረው፣ ሁሉንም ውጦ ነበረ። ማን? ሞት ዘከማ ያለምድ ውሂጠ እንደሚለው ማዋጥን እንደለመደ እንዳለው ሞት ሲውጥ ነበረ። አባቶቻችን ግን ይላሉ፣ ተመልከቱ፣ ተውህጠ ሞት ዘሃየለ ብለው አቅንተው ተረጎሙት። 5500 ዘመን በርትቶ አይሎ የነበረ ሞት አሁን በመሸነፍ ተዋጠ። ቀድሞ ሞት በረታ ዋጠን፣ አሁን ግን ተውህጠ ሞት ዘሃየለ ይውጠን የነበረ ሞት የበረታብን ሞት እሱ በመሸነፍ ተዋጠ፣ ተሸነፈ። የሞት ጥርስ ተነቀለ። ስለዚህ ምን አለ ተመልከቱ፣ ጌታችን ኢየሱስ ክርስቶስ ሞትን ድል ስለነሳው ማሰር መስገድትሰ ተቀጥቀጠት ወንሕነሰ ድኅነ፣ ወጥመድ ተሰበረ እኛም አመለጥን። በማን? በእግዚአብሔር። ረድኤትነ ሰማ በእግዚአብሔር ዘገብረ ሰማይ ወምድረ፣ ሰማይና ምድርን በፈጠረ በአካላዊ ቃል በኢየሱስ ክርስቶስ ረዳትነት ረድኤት እሱ እውነተኛ ረዳታችን በሆነው በእርሱ ምን ሆነ? ከሞት መስገርት ከሞት ስልጣን ያመለጥንበት ቀን ነው። አሁን ሞትን የመፍራት ሸክም የቀለለልን ዛሬ ነበር። ከዳዊት የበለጠ ጻድቅ አልነበረም፣ ግን ሞትን ፈርቶ ነበር ቅዱስ ዳዊት እና ምን አለ? ወመጽአኒ ድንጋጼ ሞት ፍርሃት ወረአድ አሐዘኒ፣ የሞት ድንጋጼ ያዘኝ ፍርሃትና እንቅጥቅጥም ያዘኝ። መኑ እምሃበኒ ክንፈ ከመ ርግብ እስርር ወአይርፍ፣ ከሞት በርሬ የማመልጥበት ክንፍ ማን በሰጠኝ አለ ቅዱስ ዳዊት ስለ ሞት ሲናገር ነው። አሁን ግን ምን አለ? ሞት ሆይ አይቴ ቀኖትከ፣ ሞት ሆይ መውጊያ ወዴት አለ አለ ቅዱስ ጳውሎስ። የሞትን መውጊያ ልክ አንድ ሰው ስስታም ሰው ነው። ስስታም ሰው ሳይመረምር የቀረበለትን ቆሎ ዝም ብሎ ቢቅመው እዚያ ውስጥ ምን ይኖራል? አለት ይኖረዋል። በአለቱ ጥርሱ ይሰበራል። ሰይጣንም ሞትም ባላወቀው ባልተረዳው የባሕርይ አምላክ ኢየሱስ ክርስቶስን በበልተ መስቀል ተቸንክሮ ተሰቅሎ ሲቃትት ሲሰቃይ ባየው ጊዜ እንደ ፍጡር ቆጥሮት እውጣለሁ ብሎ እንደኛ ሥጋ መስሎት ቀረብ ሲል እርሱ ኮከ ሃይማኖት ነውና ክርስቶስ በአለትነቱ በሰይፈ መለኮቱ ቆራርጦ በአለትነቱ የሰይጣንን ጥርስ ነቅሎ የሞትን መውጊያ አጥፍቶ በሞት ላይ ስልጣን እንዲኖረን አድርጎናል። ሞትን እንዳረጃ አንበሳ እንድንቆጥረው አድርጎናል። ያረጃ አንበሳ እንኳንስ በግ ይቅርና ዝንብ ትንቀዋለች። ለምን? ጥርስ የለውምና። የሞትን ጥርስ ክርስቶስ ስላወለቀው ከዚህ ወዲያ ሞት በክርስቲያኖች ላይ ስልጣን የለውም። መርዙን ተረግጠው ያስተፉትን እባብ በእጅም በአንገትም በራስም ቢጠመጥፉት ምንም ሊያደርግ አይችልም። የሰይጣንን መርዝ አሽከላ ክርስቶስ ቆርጦ መርዙን አስተፍቶ ስለለቀቀው ሞትና ስልጣን በእኛ ላይ ስልጣን እንዳይኖራቸው ሰይጣን አድርጓቸዋል። የሞት ስልጣን የተወገደበት ቀን ዛሬ ነው። እንግዲያ ዛሬ ለምን እንሞታለን ብትሉ፣ አሁንማ ሞት ወደ ክርስቶስ የምንሄድበት መንገድ ሆኗል። አሁን ሞት መጥፊያ አይደለም። ሰው ሞትን የሚፈራው ለምን እንደሆነ ታውቃላችሁ? ሞትን መጨረሻ አድርጎ ስለሚቆጥር ነው። ለሰው ልጅ ሞት መጨረሻው አይደለም። እንኳን ለማያምን እንኳን ሞት መጨረሻ አይደለም። ከሞት በኋላ ህይወት አለ። ሰው ማህበራዊ እንስሳ ነው ይላሉ አይደል? የእናንተ ሰዎች፣ የእናንተ ዘመዶች ሰው ማህበራዊ እንስሳ ነው ማለት በጣም ወንጀል ነው በእውነት። ሰው ማህበራዊ እንስሳ አይደለም። ማህበራዊ እንስሳ ማህበራዊማ እንዴት ስንት በግ በጣም ማህበራዊት ናት። ነግራችሁ ማህበራዊ ህይወት ማትወድ ፍየል ናት። ማህበራዊ እንስሳ በግ ነው። በግ የፈለገ ብትሆን መንጋዋን ጥላት ነው። ፍየል ነው ወዲያ ወዲህ ማለት የምትሆን። ሰው ማህበራዊ እንስሳ ሳይሆን የእግዚአብሔር መልክ ነው። ሰው ከእንስሳት የሚለየው በማህበራዊነቱ አይደለም። ሰው ከእንስሳት የሚለየው በምንድን ነው ይልና ቅዱስ እንጦንስ በማሰቡ አንድ፣ ሁለተኛ ዘላለማዊ ህይወት ስላለው በቃ ይሄ ነው፣ ሌላ አይደለም። በማሰቡና ዘላለማዊ ህይወት በመኖሩ ሰው ምንድን ነው? ከእንስሳት ይለያል። ማሰብማ ሰይጣንም ያስባል። ሰውን የሚያስከብረው ደግሞ ምንድን ነው? የሚጠቅመውን በማሰቡ ነው። የሚጠቅመውን በማሰቡ። ስለዚህ የሰው ልጅ ለክብር የተፈጠረ ነው። እንደ በሬ እንደ አሳማ ተጎንብሰን ያልተፈጠር ነው። ቀና ያልነው የሰማይ ቤት ስላለን ነው። ሰማይን ቀና ብለት ማለት እንድንችል ብቻ አይደለም። አሁን ይሄን ስላየሁት የማገኘው ጥቅም የለም። ወደ ሰማይ እንዲህ ስላጋጠጡ ቀና ማለት እንድንችል አድርገን ወይም እንደ እንቁራሪት እንዲሆነን ያልተፈጠር ነው። ወደ ሰማይ ቀና የምንለው የሰማይ ህይወት ያላችሁ ናችሁ። ለዚህ ነው ቅዱስ ጳውሎስ ተፈጥሮ አያስተምራችሁም ወይ?
አንዱ ተፈጥሮ የሚያስተምረን ትንሣኤያችን ነው። ቁመን የምንሄደው ትንሣኤ ስላለን ነው እንጂ ተጎንብሰን ጅራት ኑሮን የምንሄድ በሬ ሆነንስ ብንፈጠር ሌላ ምን ትርጉም አለ? ሰው ለምንድን ነው ከእንስሳት ተለይቶ የተፈጠረው? የሰማይ ሕይወት ስላለው። ሃይማኖት የሌለው ሰው እንኳን ቢሆን ይህንን ከማመን ቢዘገይም እንኳን ግዱን ሃይማኖት እንደሆነ ግን መካድ አይችልም። ሰው ለመስቀል እንደተፈጠረ፣ ሰው ለትንሣኤ እንደተፈጠረ ማንም መካድ አይችልም። ቢክድም አካሉ ይመሰክርበታል። ቀና ብሎ መፈጠሩ ትንሣኤ እንዳለ ይመሰክርበታል። እንዲህ ሲዘረጋ መስቀል መሆኑ በመስቀል የዳነ መሆኑና ሊድን የሚገባ መሆኑን ይመሰክርበታል። ወይ እጁን ቆራርጦ ጉንድሽ ሆናለሁ ካላለ በስተቀር ሳይወድ በግዱ የሰው ልጅ በተፈጥሮ የመስቀል ምስክር ሆኖ ይሆናል። ቢጠመቅም ባይጠመቅም የተፈጠረ የሰው ልጅ ሁሉ ለመስቀል ምስክር ነው። የቆመ ሰው ሁሉ ለትንሣኤ ምስክር ነው። አያችሁ፣ እጃችን በመዝከራችን መስቀልን፣ ወደ ላይ ቀና በማለታችን ትንሣኤን እንመሰክራለን። የሰው ልጅ ሲራመድ መስቀልና ትንሣኤን እየመሰከረ ነው የሚውለው። ክርስቶስ ተሰቀለ፣ ተነሳ። እኛም እጃችን መስቀል ነው፣ እንሰቀላለን፣ እንነሳለን። የሚሰቅለን ማን ነው? ስጋችን ይሰቅለናል፣ አጋንንት ይሰቅሉናል። ይሰቅለናል ማለት መከራ ያደርሱብናል ነው። አንዱ መከራ ስጋ ነው። ዓለም መከራ ተቀብለን ታደርስብናለች። ከክርስቶስ ጋር ታመን ከክርስቶስ ጋር እንነሳለን። ይህ የትንሣኤ መሰረት የተመሰረተው በዛሬው ዕለት ስለሆነ እነሆ ተፈጸመ። የአባቶቻችን ተስፋ ተፈጸመ፣ መከራ አበቃ ማለቱ ነው። ዛሬ ዓርብ ማለት ዓርብ ሲመጣ ደስ እንዲላችሁ ነው። ዓርብ ሲመጣ ቡና ሳይሆን ተስፋ ትዝ እንዲላችሁ ነው። ቡና ጠጡም አጠጡም አላልኩም። እንዲሁ ሲጀመር ቡናን ቁም ነገር አድርጎ መከራከር ራሱ ነውር ነው። ስንት ቁም ነገር ሞልቶ ሞኝ ናችሁ መሰለኝ። እውነቴን ነው። በጣም ብዙ ቁም ነገር አለ፣ ብዙ ቁም ነገር አለ። የክርስቶስ የማዳን ስራ አለ። ያንን ነው መነጋገር። ነፍስ መግደልን፣ ጠንቋይነትን፣ ሐሰተኛነትን፣ ጣዖት ማምለክን ይህን ነው መቃወም። ልቅስ በቀር የአንድ ዛፍ ቅጠል እያነሱ የጻድቅነት ምልክት ማድረግ፣ በዚያ እንደው ሰውን ደግሞ እንደዚህ እያሉ ቤተክርስቲያንን መክፈል፣ በቡና ልንከፈል ይገባናል። አሁን ስንት ስራ ሞልቶ። ስለዚህ አሁን እሱ ወደ ሱቁም ነገር ውስጥ አልገባም። ቡና የጠጣ ገሃነም ይገባል የሚልም የለም፣ የጠጣ ይጸድቃልም የሚልም የለም። ስለዚህ ምንም ቁም ነገር ብታዩትም ጥሩ ነው፣ ታውት። ኧረ እኔ እንደው ህዝቡ ነገር ቡና ይቅርብ ካላል ጥሩ። አዎ ይሄ ጥሩ ነው። እንኳን ቡና ሆነልን እንጀራን ብንተው አይደል? አዎ ከሆነልን እንጀራውንም ቢሆን ብንተው እግዚአብሔር ደስ ነው የሚለው። እንደ 40 ቀን ብንጾም እንደ ኤልያስ ደስ ይለዋል። እንኳን ቡና ውሃውን ጠላውን ሁሉ ብንተው እንዳሁን ተክላባን ኧረ እኔ ውሃ አልጠጣም ብለን 4 ዓመት ብንቀመጥ ጥሩ ነው። ሱስ ከሆነባችሁ ግን ነውር ነው። ካመለካችሁበት ነውር ነው። አሁን እሱን እንተው። ወደ ቁም ነገራችን ቡና አይደለም። ሰይጣን አንዱ በጣም ብልሃቱ የሚደንቅ ምን መሰላችሁ? በማይረባ ነገር እያከራከረ ዋና ነገር ማስረሳት ነው። ዋና ነገር እግዚአብሔር ነው። ዋና ነገራችን ስርዓተ ቤተክርስቲያን ነው። ዋና ነገራችን መዳን ነው። ነገረ ድህነት ነው። ቅድስና ነው። ትሩፋት ነው። እሱ አይደለም ቁም ነገራችን። ቁም ነገራችን ሌላ ነው። ሰው እንዲጸልይ፣ ከርኩሰቱ እንዲወጣ፣ እግዚአብሔር ጋር እንዲገናኝ ነው። በዚህ ቁም ነገር አድርገን በዚህ ተክል ቡና ይጠጣል አይጠጣል ታውት ዝም ብላችሁ እንዲሁ ታውት ዝም ብላችሁ እንዲሁ እውነቴን ነው የምነግራችሁ። አሁን በዚህ ጥያቄ ገዳም ነው አባ ቡና ይጠጣል፣ ስልክ ደውሎ ቡና ይጠጣል። ከዛሬ ጀምሮ እንዳትጠይቁ። ይሄን በዚህ ከተኮነናችሁ እኔ እጠይቅበታለሁ። በቡና ከተኮነናችሁ አዎ እጠይቃለሁ፣ እውነት እጠይቃለሁ። ምን ልላችሁ ፈልጌ መሰላችሁ? ስለ ቡና እያፈላችሁ አጉሩበት ማለት አይደለም። እንደዚያ ሁሉ አይደለም እያልኩ ያለው። ረቡዕ ነው ዓርብ ነው እያልካችሁ ብትቀድቁት እኔ ተጠያቂ አይደለሁም እያልኩ ያለሁት ስለ ቡና ሳትማሩ ብሎ እግዚአብሔር አይፈርድባችሁም። የሚፈርድባችሁ ምንድን ነው? ሃይማኖታችሁን አውቃችኋል ወይ? ስርዓተ ቤተክርስቲያን አውቃችኋል ወይ? የመዳንን ትምህርት አውቃችኋል? የድነት ትምህርት መጽሐፍ ቅዱስን ተምራችኋል ወይ? ሕይወታችሁን ከርኩሰት ጠብቃችኋል ወይ? ሃይማኖታችሁን ጠብቃችኋል ወይ? ታርቃችኋል ወይ? ክርስቶስን መስላችኋል? ይሄን የሚፈረድብን ይሄ ነው። ዋናው ይሄ ነው። ከዋናው ነገራችን እግዚአብሔር ያወጣል። በመሰረተ ላይ በዚህ ፊት እንዲያውም ልንገራችሁ፣ እንተወውም ብንል በዚህ ላይ ቆመን ሌላውን እንተዋለን። ግድ የላችሁ ወይም መጀመሪያ እግዚአብሔር እንፈልገውና በዚህ እንተዋለን ሌላውን ሁሉ። እንዴ አይዛብ እኮ አሳማውን ይበላሉ፣ ያንንም ይበላሉ። ለምንድን ነው አሁን አሳማ በብሉይ ኪዳን ተከልክሏል? ለምንድን ነው ሐዋርያት አትብሉ ያሏቸው? አሳማ እኮ አይበላም። አሁን አዲያ ቅዱስ ጳውሎስ ስለ መብል ማንም አይንቀፈው የሚለውን ይዝና መጽሐፍ ቅዱስን በጥሬው የሚተረጉመው አንዳንዱ ዘመዶቻችን ምን ይላል መሰለህ? አሁን ያገኘሁትን ነው የምበላ። ሁሉንም ብሉ ብሏል። እስቲ እባብንም ብላት እንግዲህ ይበላዋል። እሱ ሰው የሚበላል አይደል? እዚያ በእንትን አካባቢ ይበላታል አሉ። ግን አሁን ልንገራችሁ፣ ያገኛችሁትን ብሉ የተባሉት አሳማ ምንም እንድንበላ ተፈቅዶልን ሳይሆን የብሉይ ኪዳንን በዚህ አሳልፎት ሳይሆን ቁም ነገሩ ምንድነው ካላችሁኝ፣
በዚያ ዘመን ሐዋርያት የሚሰብኳቸው አሕዛብ አሳማ የሚበሉ ናቸው። ኋላ ሄደው መጀመሪያ ሄደው አሳማ አትብሉ ብለው ነገረኛ ነው እንዴ ባል ወደዚያ ሄድ ብለው ይመቷቸዋል። መጀመሪያ ክርስቶስን የያዙት ብለው ምግቡን ኋላ ይተውታል ብለው ኋላ ክርስቶስን መጀመሪያ ክርስቶስን አስዋዟቸው። በሃይማኖት መሰረት ላይ ያቆማቸው። እዚህ ኋላ ሲገባ ሁሉንም ይተውታል ብለው እየሰማችሁ ነው። ይሄ ነው ዋናው። መጀመሪያ ዋናውን ነገር መያዝ፣ ከዚያ ቀጥሎ ደግሞ እንዲህ ያለውን ነገር ነው የሚደረገው ማለት ነው። እና ከዚያ አሁን በግብፅ በሶሪያ በሌሎች አብያተ ክርስቲያናት ያሉ ክርስቲያኖች አሳማ ይበሉ ይችላሉ። አዎ አሕዛባዊ መሰረት ነው ያላቸው። ታሪካቸው ከአሕዛብ የመጡ ነው። እኛ ኢትዮጵያውያን ደግሞ ኦሪትን ስናምን የቆየን ነው፣ የተማርን ሰዎች ነን። ብሉይ ኪዳንን ስንተረጉም የኖርን ነው። አሳማ አትብሉ ማለት አሳማ ጌታዋን የምትፈቅደው የምግብ ጊዜ ብቻ ነው። ለሆዱ ብሎ እግዚአብሔርን የሚያመልክ ክርስቲያን አይጸድቅም ነው ትርጉም አሳማ አትብሉ ማለት። ስለዚህ በእንደዚህ ያለው ነገር ሁሉ ትርጉም ያለን ሰዎች ነን እኛ እና በእንደዚህ በማይረባ ነገር እየተከራከርን ቤተክርስቲያን ጉዳይ እንድትሆነን አታደርጉ። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ዓርብ ሲመጣ ሁልጊዜ ደስ እንዲላችሁ ነው። እርግማናችን የተወገደበት ቀን ነው። እርቃናችን የተወገደበት ቀን ነው። ሰይጣን የተሻረበት ቀን ነው። የሞት ስልጣን የተሻረበት ቀን ነው። ረሃባችን የተወገደበት ቀን፣ መከራችን ያበቃበት ቀን ነው። መከራችን ያበቃበት 5500 ዘመን እኮ እንዴት ሲሰቃዩ እንደኖሩ እስቲ አሁን 5 ደቂቃ ሁላችሁንም በክብሪት ለኩሼ ባቆያችሁ እየለበለቡ አንድ ካህን ይባላል አሉ መቅደስ ሲገቡ በጧፉ ልኩስ ያደርጉና እጃቸውን ሲበላቸው ይሄን አቻልሽ እንግዲህ አልቻልሽ እንግዲህ የሰማዩ እንዴት ትችያለሽ ይላሉ አሉ። እና መቅደስ ሲገቡ በፈሪሃ እግዚአብሔር የሚያገለግሉ እንዲያሉ ነበር ይባላል። ስለዚህ ተመልከቱ አሁን 5 ደቂቃ በሰዓት ብንለኮስ አስቡት። አባቶቻችን ግን 5500 ዘመን ይሄንን መከራ ያለቀበት ቀን ዓርብን እንደዋዛ እንዳናየው መከራ ያበቃበት ቀን እስኪ በሉ። አዎ በእውነቱ እስር ቤት የተበጣበት ቀን፣ እስር ቤት የተበረበረበት ቀን፣ ሰው ከስራት ነፃ ያወጣበት ቀን የ5500 ዘመን ወቀጥቀጠ መናስግተ ዘሐፂን የብረት መዝጊያውን ሰብሮ ከዛ ምን አደረገ? ሲወለድና የምሕረቱን መዝጊያ ሰበረ። ለእኛ ደግሞ አርሃወ ለነሐዋተ ንስሐ ለእኛ ደግሞ የምሕረት ደጅ ከፈተልን። የኋላ በዕለተ ዓርብ በ11 ሰዓት ስብሐት ለእግዚአብሔር ለዘአወረሰነ መንግሥቶ ሰማያዊተ ያሉ አባቶቻችን ርስት ገቡ። ርስት የተገኘበት ቀን ነው። በዚህ ቀን እግዚአብሔር ከርስት ያወጣል። ርስት የተመለሰበት ቀን ዓርብ ነው። ስደት የቀረበት ቀን ዓርብ ነው። እስራት የተበጠሰበት ቀን፣ ሰንሰለታችን የወረደበት ቀን ዓርብ ነው። ውርደታችን የቀረልን ዓርብ ነው። የገነት ሹመታችን የተመለሰበት ቀን ዛሬ ነው። ፈቀደ እግዚእ ያግዞ ለአዳም ሕዙነ ወትኩዘ ልብ። ጌታ 5500 ዘመን የተከዘ አዳምን ወደ ቀደመ ክብሩ ይመልሰው ዘንድ ወደደ፣ ወደ ቀደመ ቦታው። አንድም ብለው አባቶቻችን ጌታ ያዘነ የተከዘ ሆኖ አዳምን ወደ ቀደመ ቦታው መለሰው ይላል። ይመልሰው ዘንድ ወደደ። ፈቀደ እግዚእ ወዶም አልቀረ ሰምረ ልቡ። ሰውን ወደደና ከወደደ ዘንድ አጋዛ ሰውን ምን አደረገ? ሔዋንን ነፃ አደረጋት፣ እኛንም አዳነ። ስለዚህ ጌታችን ኢየሱስ ክርስቶስ ዛሬ አዳምን ወደ ቀደመ ቦታው ተድላ ቢሉ ልጅነት፣ ቦታ ቢሉ ገነት። ሀገር ማለት ገነት ናት። ደስታ ማለት የእግዚአብሔር ልጅ መሆን ነው። ልጅነታችን የተመለሰ ዛሬ ከጎኑ ባፈሰሰው ውሃ ጥምቀት የተመሰረተልን ቤተ ክርስቲያን ከክርስቶስ ጎን የተወለደችው ዓርብ ነው። ዛሬ ከክርስቶስ ጎን የተወለደችው ከመስቀሉ። መስቀል የነፃነታችን ልደት፣ የልብሳችን መስሪያ፣ የምግባችን ማዕድ፣ የነፃነታችን ምልክት፣ ትምህርተማዊ የማሸነፋችን ኃይል ምልክት፣ ትምህርተ ግዛን ሆኖ የተሰጠበት ቀን ነው። ይህን ሁሉ የሰጠን እግዚአብሔር የተመሰገነ ይሁን። አላችሁ እግዚአብሔር ከሁላችን ጋር ይሁን። መከራ ያበቃበት፣ የአበው ተስፋ የተፈጸመበት፣ የሔዋን መከራዋም ያለቀበት፣ ለእኛ ደግሞ መከራችንም የተገባደደበት ቀን ነው። እግዚአብሔር እኛንም በቃ ይበለን። እስኪ አንድ ጥያቄ ልንገራችሁ። መከራ የጠፋው በምንድን ነው? በመስቀል በሉ። መስቀል መከራ ነው አይደል? መስቀል በመስቀል ይጠፋል በሉ። ምን ማለት ይመስላችኋል? የምድሩ መስቀል በሰማያዊ መስቀል ይወገዳል። የምድሩ መስቀል የተባለ ምንድን ነው? ከምድር የምንቀበለው መከራ ነው። የሰማያዊ መስቀል የተባለ የክርስቶስ መስቀል ነው። መከራ የሚጠፋው በመከራ ነው። መከራ በረፍት አይጠፋም። አሁን ክርስቶስ የ5000 ዘመን መከራ በምን አስወገደው? በመከራ። መከራን በመከራ ጠፋ። ነሣ ደዌነ ወጾረ ሕማመነ፣ እሱ ሕማማችን መከራችን ተቀበልነ። ወሬናሁ ከመ ቅሱፍ፣ እንደተገረፈም አየነው፣ እንደተገረፈም ቆጠር ነው። ውእቱሰ ሐመ በእንቲአነ፣ እሱ ግን እኛ ስለኛ ሲል ታመመ። ትምህርተ ሰላምነ፣ የሰላማችን ምልክትን በእሱ መከራ ላይ ነበረ ይላል ኢሳይያስ። ትንቢተ ኢሳይያስ ምዕራፍ 53 ላይ
እሱ መከራ በመቀበሉ ሰላም ሰጠን። መከራውን ያጠፋው በመከራ ነው። ስቃይን ያጠፋው በስቃይ ነው። ግርፋትን ያጠፋው በግርፋት ነው። ስደትን ያጠፋው በስደት ነው። ሞትን ያጠፋው በሞት ነው። ቁስልን ያጠፋ በቁስል ነው። ችንካርን የነቀለ በችንካር ነው። እሾህን ያጠፋ በእሾህ ነው። ይህንን አጠፋ። ዛሬ ደግሞ ሰኔ 10 ቀን ደስ ይበላችሁ። በሆነ 40 ዓመት በቤተ ክርስቲያን ላይ የነበረው መከራ ያበቃበት ቀን። 40 ዓመት የነበረው መከራ ለመጀመሪያ ጊዜ ቅዱስ ቆስጠንጢኖስ ከነገሰ በኋላ ለመጀመሪያ ከ40 ዓመት በኋላ ቤተ ክርስቲያን የነፃነት ቀን የተሰጣት ቀን ዛሬ ሰኔ 10 ቀን ነበረ። ሰማዕታት እንደ አክርማ ሲሰነጠቁ፣ እንደ ሽንኩርት ሲላጡ፣ መጻሕፍት ሲተኮሱ ኑረው የሰማዕታት ደም ሲፈስ ኑሮ ሰኔ 10 ቀን እግዚአብሔር ራት ንጉሥ አስነስቶ አላውያን ነገሥታትን እነ ኡልያኖስን እነ መክስሚያኖስን አጥፍቶ እነ ትራጃንን አጥፍቶ እነ ዲዮቅልጥያኖስን ሁሉ አጥፍቶ ያ ዘመን አልፎ ክርስቲያኖች ሰው ምግብን እንደሚሻማ መከራን የሚሻሙበት ጊዜ። እንዲሁም አንዲት አረጋዊት አንድ ቄስ ነበረ። ህዝቡን አይዟችሁ አትፍሩ፣ ዛሬ ክብር እንቀበላለን እያለ ህዝቡ ሰብስቦ ወደ ተራራ ይቀበል ሲመክር ያን ቄስ ፍለጋ ወታደሮቹ መጡ። ክርስቲያኑን ከህዝቡ ጋር ሊገሉት። አንዲት ባልቴት በአልጋ ላይ ተኝታ አገኛት። ክርስቲያኖች በየት ነው ያሉ አላት። በዚያ ተራራ አሉልህ አለችው። አልፋ እንዲህ ሲል እኔም ክርስቲያን ለምን ታልፈኛለህ አለችው። ሞት እንዲህ ለምኑ ነበር አባቶቻችን ማለት ነው። እንዲህ ያለው ዘመን አብቅቶ የክርስቲያኖች የመከራቸው ዘመን አብቅቶ እግዚአብሔር ተባሪውን የማያስቀር አምላክ ለቤተ ክርስቲያን ሰላም የሰጠበት ቀን ነው ዛሬ። ታላቁ ቆስጠንጢኖስ መክሲሚያኖስን የሚባለውን የቤተ ክርስቲያንን ጠላት አጥፍቶ ዛሬ አብያተ ጣዖታት ይታጸዋ፣ አብያተ ክርስቲያናት ይትራሃዋ፣ የጣዖት ቤት ይዘጋ፣ ቤተ ክርስቲያን ትከፈት ብሎ አዋጅ የታወጀበችበት ቤተ ክርስቲያን ከ40 ዓመት መከራ ያረፈችበት ቀን ነው። በመስቀሉ ቅዱስ ቆስጠንጢኖስ ይህንን እረፍት ዛሬ ያመጣው በምን ይመስላችኋል? ኒቁስታ ጣኑ በሚል ራእይ አይቶ ከመስቀል ላይ በአየር ላይ የመስቀል ምልክት አይቶ በዚህ ትምህርተ መስቀል ተመውዕ ጸረከ፣ በዚህ የመስቀል ምልክት ጠላትን ታሸንፋለህ ብሎት እዚያ በኋላ ከበቅሎቹ፣ ከፈረሶቹ፣ ከወታደሮቹ ልብስ፣ ከወታደሮቹ ቆብ፣ ከሰይፋቸው፣ ከጋሻቸው ላይ ሁሉ የመስቀል ምልክት አደረጉ። ያንን አድርጎ መክሲሚያኖስ የሚባለውን የክርስቲያኖችን ጠላት ክርስቲያኖችን የሚያርድ በደማቸው የሚታጠበውን ጨካኝ ንጉሥ ሊገጥም ሄደ። ንጉሱ እሱን ሊዋጋ ሲሄድ ያኛው አላዊ ንጉሥ መክሲሚያኖስ ቆስጠንጢኖስን ሊዋጋ ሲመጣ ድልድይ ሲሰራ በገዛ ድልድዩ ተደርምሶ ሞቷል። ራሱ በገዛ በሰራው በራሱ ድልድይ ሰርቶ ግበ ከረየ ወደ ሀይ ወይ ወድቅ ውስተ ግብ ዘገብረ ራሱ በቆፈረው ጉድጓድ ራሱ ወድቆ በመስቀሉ ኃይል ቆስጠንጢኖስ ደም የመክሲሚያኖስን ደም ሳያፈስ በገዛ ማሰሪያው እሱ ተጠልፎ ወድቆ ነፃነትን ለቤተ ክርስቲያን ይዞ መጥቶ ቤተ ክርስቲያን ከነ ቅዱስ ጊዮርጊስ መከራ፣ ከነ ቅዱስ መርቆሬዎስ መከራ፣ ከነ ቅዱስ ፋሲለደስ መከራ፣ ከነ ፊቅጦር፣ ከነ ቴዎዶስ፣ ከነ መርምህናም፣ ከነ ቅዱስ ገላውዲዮስ ነገ ቅዱስ ገላውዲዮስ ነው ሰማዕቱ። ከነዚህ ሁሉ ሰማዕታት መከራ በኋላ ከ40 ዓመት የደም ፍሰት በኋላ ቤተ ክርስቲያን ዛሬ ያረፈችበት ቀን ነው። ይህንን ያሳረፈ ቅዱስ ቆስጠንጢኖስን የመሰለ ቸር ንጉሥ እንዲበቅል ያደረገ አንድ ታላቅ አባት አለ። ማን ነው? ተፍጻሜተ ሰማዕት ቅዱስ ጴጥሮስ ነው። እሱ በጣም ቸር አባት ነበረ እና ንጹሕ መምህር ነበረ። ዲዮቅልጥያኖስ 1000 ክርስቲያን ገድሎ ሲሆን ቅዱስ ጴጥሮስ ደግሞ 1000 አሕዛብን አስተምሮ አጥምቆ ይሆን ነበረ እና ንጉሡ ዲዮቅልጥያኖስ እንዲህ አለ፣ ወታደሮችን ሰብስቦ ዕለት ዕለት እፈጃቸዋለሁ፣ ዕለት ዕለት እገላቸዋለሁ፣ እኒህ ክርስቲያኖች አያልቁም እንዲህ አለ። ምን አለ? ስር ካለ ቅርንጫፍ ይጠፋል ወይ? መምህር ካለ ተማሪ አይጠፋም። ክርስቲያኖችን ለማጥፋት መምህሮቻቸውን ነው መግደል። ስለዚህ መምህሩን ግደል አለ። መምህሩ ማን ነው? ተፍጻሜተ ሰማዕት ቅዱስ ጴጥሮስ። ይሄንን እሱ ደግሞ በጸጋ ያውቅ ነበርና ምን አለ? ኦ እግዚኦ ረስያ ለደሜ ማኅተመ ደመ ኩሎሙ ሰማዕታት አንጾኪያ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የእኔን ደም የሰማዕታት የደም ማኅተም አድርግልኝ። ከኔ በኋላ የሰማዕታት የደም ፍሰት ይቁም። በቃ ምን ነው ሰው ሰማዕትነት እየተቀበለ ክብር ቢያገኝ ተመቅኝቶ ነው ይላሉ። አይደለም፣ አይችሉትም ብሎ ነው ይላል። እስካሁን ያሉት የጸኑ ናቸው፣ የእንግዲዎቹ አይችሉትም። ስለማይችሉት ደም በእኔ ይብቃ፣ እኔ ልሙትና ክርስቲያኖች ነፃነት ይምጣላቸዋል። እግዚአብሔር ይህንን ጸሎት ሰምቶ እንዲያው ዛሬ ደግሞ ህዝቡን ሙቱልኝ የሚሉ ሰው ነው ይመጣል። ህዝቡ ሙቱልኝ፣ እኔ ከተነካ
ተለቁትና የሚል ነው የመጣ የዛሬ ዘመን አባት ደግሞ ማለት እኔን ከነካ በሉት ለእኔ ነው መሞት የሚል ማለት ነው። የድሮ አባቶቻችን ግን እኔ እሞታለሁ እናንተ አትንኩ ነው። ተፍጻሜተ ሰማዕት እንዲህ አለ። እዚያ በኋላ ጸልዮ መጥተው ወታደሮች ሲቀቡት ህዝቡን ጠብቃለን ብሎ ጠበቀ። ጥቂት ቀን ቀን ቢረዝም ልብ ይደክም። ቀን ቢረዝም በሉ እሺ፣ ልብ ይደክም በሉ እንጂ ልብ ይደክም። አሁን እናንተ እኛ እዚህ ቤተክርስቲያን ግቢ ውስጥ ብንሆን ጠብቁን ብትባሉ ስንት ቀን ትጠብቁናላችሁ? መቼም 1 2 3 ቀን ውርውር ማለታችሁ አይቀርም አይደለም? ድንጋይ መያዛችሁ ፍልጥ መያዛችሁ በዚህ ቤተክርስቲያን ውስጥ ውርውር ትሉ ይሆናል። እዚያ በኋላ ግን ቀን ቢረዝም በሉ አይ እንግዲህ እንኳን እየተረጋጋ ነው ወደ ቤታችን እንሂድ ብላችሁ እየሄዳችሁ መተኛት እዚያ በኋላ እኛ ማለቅ ነበረ ማለት ነው። ደግነቱ ግን አቃቢ ነዘይ ማሰብ የማይለወጥ ጠባቂያችን ማን አለ? እግዚአብሔር አለ ማለት ነው። እና ሲጠብቁት መምህራችንም አናስነካም ብለው ደከማቸው፣ ጥለውት ሄዱ። እሱም ደግሞ ተው ሂዱ ወደ ቤታችሁ ክብር ታስቀሩልብኛላችሁ ይላቸው ነበር። ተው ሂዱ ይላቸው ነበር። ወዳ ጥለውት ሄዱ። ሲመጡ እሱ እንዲያርጎ አንገቱን እንዲያርጎ አንገቱን ሰጣቸው። አንገቱን ሰየፉት። አንገቱ የቅል ግንዱ የቁልቁል ሆኖ ወድቆ ተገኘ። አንገቱን መልሰው ቢያገናኙት ሰይፍ እንዳልተገኘበት ሆነ። በወንበር ሲያስተምር ከወንበሩ ላይ አንድ ቀን ጌታችን ኢየሱስ ክርስቶስን አይቶት ስለነበረ ከጌታዬ ጋር ወንበር ተጋፍቼ ልቀመጥ ነው ብሎ ተቀምጦበት አያውቅም ነበር። ያ ወንበር ላይ ተቀምጦ አያውቅም እና የሁሉ ክብር ያለ መምህር ነበርክ፣ ግን አልተቀመጥክበትም ብለው ከወንበሩ ላይ አስቀምጠው ገነዙት። በሱ ደም የሱ ደም የነፃነት ንጉሥ አበቀለ። ማንን? ቆስጠንጢኖስን። ይህንን አብቅሎ ቤተክርስቲያን አረፈች። ነገ ደግሞ መልሶ በአትናቴዎስ ዘመን ሌላ መከራ እስከሚመጣ ድረስ አሁን እንግዲህ ዛሬ የቤተክርስቲያን መከራዋ የተፈጸመበት ቀን ነው። ወናሁ ተፈጸመ ሁሉ ከ40 ዓመት መከራ በኋላ የቤተክርስቲያን መከራ አበቃ። የዛሬውን ቀንም የዚያን ቀን አድርጎ እግዚአብሔር የኢትዮጵያን መከራ በቃ ይበላል። እስኪ ነው ተፈጸመ በሉ። መቼም የአባቶቻችን ያህል ባይሆን እንኳን ለኛ አቅም የሚሆን መከራ ብዙ ተፈጽሟል። ሆድም ቀዶ ጽንስ አይቷል ሰው፣ ሬሳም ጎትቷል፣ ገሎም ወደ ገደል ወርውሯል። ያላደረግነው ግፍ የለም። እንግዲህ የቀረን የእግዚአብሔር ትንሣኤ ስለሆነ እግዚአብሔር በቃ ይበለን። ለኢትዮጵያ ረፍት ያምጣልን፣ ለቤተ ክርስቲያን ረፍት ያምጣልን፣ ክፉዎችን ልብ ይስጣቸው፣ እኛንም በመስቀሉ ኃይል መጨረሻችን ያሳምርልን፣ ሳንዋጋ እንድናሸንፍ ያደርገን። ምክንያቱም ቆስጠንጢኖስ የጠላቱን አንገት በሰይፍ ሳይቆርጥ ራሱ በገዛ ድልድዩ ሰጥሞ ሞቷል። እንዳልኳችሁ እኛም ሰይፍ ሳናነሳ እግዚአብሔር የጠላቶቻችን ልብ ያሳርፍልን።